نجاة ميديا دريد ووس بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على نبينا محمد وعلى آله وصحبه أجمعين أما بعد إخوة الإيمان والأخوات السلام عليكم ورحمة الله تعالى وبركاته إن شاء الله بلفو يا عقيدة درس جمر النبر ببلفو درساتشن بوانا نصوص نتبوتشن لملكة تشلنل يمجمرو عقيدة ميلوس انساس سابو من دنو يميلون تملكتنل عقيدة ብለን ስንል አንደኛ ሊመለከት የሚገባው ጉዳይ በውስጣችን የምንይዘው እርግጠኛ ሆነን የምናምንበትን ጉዳይ በእርግጠኛ በሆኑ ማስረጃዎች ወይም ደግሞ ምንም አይነት ውልውል በሌላቸው የእምነት ክፍሎች እርግጠኛ ሆነን የምንይዘው መሆኑን ተገንዝበናል። ይህም ደግሞ አቂዳ የሚለው ጽንሰ ሐሳብ ያው ኢማን የሚለውን የሚወክል ሆኖ ከዛ ውጭ ደግሞ ያሉ አንዳንድ ሂደቶችን የሚያጠቃልል ግንዛቤ እንዳለው ተመልክተናል። ሌላው ደግሞ አቂዳ ላይ ያሉ ሰዎች የሚከተሏቸው ምን አይነት ሰዎች ናቸው፣ ከዛ አንፃርስ ምን አይነት ነገር ይባላሉ የሚለውን ሙቀሊድ የሚባሉ አሉ። እነዚህ ሙቀሊዶች ደግሞ የሻሃደተይን ማዕና እስካመኑ ድረስ ምናልባት አንዳንድ ሙተከሊሞች የሚያመጡትን ግንዛቤ በራሳቸው ላይ እውቀት ባይኖራቸውም በበቂ ሁኔታ አማኞች ተብለው ይወሰዳሉ። ይህም ደግሞ ሷሂህ የሆነ ቀውል ነው የሚል ሀሳብ አስቀምጠናል። ኢንሻአላሁ ተዓላ ዛሬም ደግሞ በተመሳሳይ መልኩ ስለ አቂዳ አወሳሰድ በምን መልኩ ነው የሚለውን ደግሞ ዑለማዎቹ ዘንድ ያለውን አብረን የምናነሳ ይሆናል። ለዚህም ደግሞ ትልልቅ ዑለማዎችን የተፍሲር ኩቱቦች ላይ ያሉትን ከዛ ውጭ ደግሞ ባለው ሂደት ላይ የአንዳንድ ዑለማ ኪታቦችን እስከ ሀገራችን ድረስ ያሉትን ለመመልከት እንችላለን ማለት ነው ኢንሻአላሁ ተዓላ። በዛሬው ደርሳችን እንደሚታወቀው ብዙ የአቂዳ ደርሶች አሉ በተለያየ ቦታ። ወላኪን ግን እነዚህ አቂዳ ብለን ስንል የምንይዛቸው ትምህርቶች ከማን ነው የሚወሰዱት፣ እንዴት ነው የሚወሰዱት፣ በምን መልኩ ደግሞ ቁርአንና ሐዲስ ላይ ተቀምጠዋል ሲባል የምንመለከታቸው ማስረጃዎችን ይሆናል። እነዚህ ማስረጃዎች ደግሞ አዋቂዎቹ ምን ይላሉ፣ አዋቂዎቹስ እንዴት ናቸው የሚለውን አብረን ደግሞ የምንመለከት ይሆናል ማለት ነው ኢንሻአላህ። መጀመሪያ ስንመለከት አላህ ሱብሓነሁ ወተዓላ በቁርአን ላይ ብዙ ማስረጃዎችን አስቀምጧል። እነዚህ ማስረጃዎች ደግሞ ወህይ የሆኑ ማስረጃዎች ናቸው። ከነዚህ ቁርአን ላይ ማስረጃነቱ ወህይ ሆኖ እያለ ወላኪን ግን እንደ ማስረጃ ደግሞ ተቀምጠው በአንቢያዎች እየተመለከትናቸው አሉ ማለት ነው። እነዚህን ደግሞ የምንመለከት ይሆናል። አልኢማም ጠበሪ ተፍሲር ኪታባቸው ላይ እንዳሰፈሩት ነቢዩላህ ኢብራሂም ከሌሎች አማኞች ጋር በተለየ እምነት በሚያምኑ ጣዖታውያን ጋር ጥያቄ የመጣላቸው ጊዜ እንዲሁም ክርክር ከነሱ ጋር ባደረጉ ጊዜ ያስተናገዱበት መንገድ በመልኩ እንደሆነ አላህ ሱብሓነሁ ወተዓላ ነግሮናል። ይህም ደግሞ ወህይ ነው፣ እናምንበታለን። በቁርአን የማያምን የለም ማለት ነው። ላኡሂቡል አፊሊን ባሉት ጊዜ ላኡሂቡል አፊሊን ማለት ምን ማለት ነው ሲሉ ዑለማዎች ዓሊመ አነ ረበሁ ዳኢሙን ላ የዙል፣ ይሄ ተፍሲር ጠበሪ ላይ የሚገኝ ነው። እሳቸው ነቢዩላህ ኢብራሂም ጌታቸው ዘውታሪና ዘላለማዊ የሆኑ ምንም አይነት የሚወገድ ወይም ደግሞ የሚለቅ ጌታ እንዳልሆነ ከመነሻው ከማንነቱ እንዲሁም ከማንነቱ የሚገልጽ ነገር ሁሉ በአጠቃላይ የሚዘወትር እንዲሁም ደግሞ በጊዜም በሁኔታም የማይገደብ ስለመሆኑ በሚጠቁም መልኩ ተገልጾልናል ማለት ነው። ስለዚህ እነዚህ ማስረጃዎች በምን መልኩ ነው ዑለማዎች ያስተናግዷቸው የነበረው ሲባል እነዚህ አደላኢሉል አቅልያ ወይም ደግሞ ቡርሃን አልአቅልያ ተብለው የአእምሯዊ የሆኑ ማስረጃዎች ነገር ግን ስለ አላህ ሱብሓነሁ ወተዓላ መኖር የሚጠቁሙ ናቸው። አላህ ሱብሓነሁ ወተዓላ በተመለከተ አላህ ሱብሓነሁ ወተዓላ ገይብ ነው። ገይብ ሲባል ደግሞ አልገይብ አልሙጥለቅ ፍጹም የሆነ ገይብ ነው። ማንም ሰው በየትኛውም መልኩ አስተንትኖ የሚደርስበት አይደለም። ስለዚህ የአቅል ውጤቶች አመላካቾች እንጂ በእርግጠኝነት አላህ ሱብሓነሁ ወተዓላ እንዲህ ነው ብሎ መወሰን እንደማይቻል ከሷሃባዎቹም እንዲሁም ደግሞ ከነብያችንም አለይሂ ሰላቱ ወሰላም ወከዛሊክ ቁርአንና ሐዲሶች ላይ የመጡትም በተለይም ደግሞ ዑለማዎቻችንም ይህን አረጋግጠውልናል ማለት ነው። ስለዚህ እነዚህን ነገር መመልከትና መገንዘብ ይኖርብናል የሚለውን እናስቀምጣለን። ሌላው ቁርአን ላይ ካሉት ማስረጃዎች ውስጥ ሁለት አይነት ማስረጃዎች ሊጠቀሱ ይችላሉ። የመጀመሪያው አደላኢሉ ነቅልያ ብለን የምንጠራው ወህዩ የመጣልን በቁርአንና በሐዲስ ወይም ደግሞ የሚታወቁት ሰምዕያት ተብለው የሚጠሩትን የምንገነዘብ ይሆናል።
እነዚህ ደግሞ በውስጦቻቸው የአቅልያ ወይም ደግሞ አመክንያዊ የሆኑ ግንዛቤዎች ደግሞ ወይም ማስረጃዎች የሏቸውም ማለት አይደለም። እነዚህ ቅድም ያነበብኩላችሁ የነቢዩላህ ኢብራሂም ለኡሂቡል አፊሊን በሚሉ ጊዜ ፈጣሪያቸው አላህ ሱብሓነሁ ወተዓላ ዘውታሪ መሆኑን እንዲሁም ደግሞ ካለበት ሁኔታ ከማንነቱ የሚያፈገፍግ ወይም ደግሞ የሚለቅ አለመሆኑን ግልጽ አድርገው ፍንትው አድርገው ገልጸውልናል ማለት ነው። እነዚህን ከተመለከትን ዑለማዎች በምን አይነት መልኩ አደራጅተዋቸዋል ሲባል ደግሞ እነዚህ የአእምሯዊ የሆኑ ማስረጃዎች ዑለማዎች በተለያየ መልኩ አደራጅተዋቸዋል። ካደራጇቸው ውስጥ የምናየው የመጀመሪያው ምንድን ነው የሚባለው ሁለት አይነት ደሊል እንዳለ ከቅድሙ ግንዛቤ ከተነሳም በኋላ እነዚህን ዑለማዎች በሚያደራጁ ጊዜ የገለጿቸውን ሂደት ማየት እንችላለን። አልአቂሳ ወልአምሳል፣ እነዚህ አንዳንድ ቅያሶች ወይም ደግሞ ሸሪዓዊ መነሻ ያላቸው ቅያሶችንና እንዲሁም ደግሞ ምሳሌያዎችን በማድረግ ገልጸዋል ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ ወለቀድ ضربنا للناس في هذا القرآن من كل مثل ይላል። ለሰዎችም ደግሞ ምሳሌ አድርገናል በዚህ ቁርአን ውስጥ ነው የሚለው። እያንዳንዱን እውነትን ፍንትው አድርጎ የሚያሳይ ሚሳል ብሎ ያስቀምጣቸዋሉ። እነዚህ ሚሳሎች ወይም ቅያሶች ሲባል የምንጠቅሳቸው የመጀመሪያው ቅያሱል ዒላ ብለን የምንጠራው ነው። ሁለተኛው ደግሞ ቅያሱል ደላላ ብለን እንጠራዋለን፣ ወይም አው ተምሲል ብለን እንጠራዋለን። ሌላኛው ደግሞ ቅያሱል አውላ ብለው ደግሞ የሚገልጹት አለ። ሌላኛው ደግሞ ቅያሱል ሸበህ ተብሎ የሚገለጽ አለ። ከዛሊክ ደግሞ ቅያሱል ኹልፍ የሚባል አለ። ሌላኛው ደግሞ አሰብር ወተቅሲም ብለው የሚጠሩት አለ። የመጨረሻው ደግሞ አኽዙል ኸስሚ ቢአቅረቢ ጡሩቂል ኢፍሃሚ ወልኢልዛም ብለው ደግሞ የሚገልጹት አለ ማለት ነው። እነዚህ ማስረጃዎች ከምን መልኩ መጡ፣ እንዴት መጡ የሚለውን ደግሞ በማስረጃ የምናይ ይሆናል ማለት ነው። ስለዚህ ወህዩ አላህ ሱብሓነሁ ወተዓላ ሲያወርድልን ግልጽ የሆኑ ሶሪህ የሆኑ ማንኛውም ሰው ሊክዳቸው የማይችሉ እምነታዊ የሆኑ ማስረጃዎች አሉ። እነዚህ እውነታዊ ማስረጃዎች እውነትን የሚያንጸባርቁ ማለት ነው። በየትኛውም ጊዜ ሁሉም በእውነትነቱ የሚያረጋግጥበት የሆኑ ማስረጃዎች ናቸው። አላህ ሱብሓነሁ ወተዓላ ደግሞ በተለያየ መልኩ ቁርአን ላይ እነዚህን አውስቷቸዋል። መነሻዎቻቸውን እንወስዳለን ማለት ነው። አላህ ሱብሓነሁ ወተዓላ ሱረቱል ቀሶስ ላይ ነቢዩላህ ሙሳንና እንዲሁም ደግሞ ሃሩንን ማለት ነው ፈዛኒከ ቡርሃናኒ ሚን ረቢከ ኢላ ፊርዓውነ ብሎ ወመለኢሂ፣ እነዚህ ግልጽ የሆኑ ከጌታ አላህ ሱብሓነሁ ወተዓላ ማስረጃ ሆነው የመጡ ናቸው ወደ ፊርዓውንና እንዲሁም ደግሞ ወደ እርሱ ወደሚከተሉት ህዝቦች ይላል። ኢነሁም ካኑ ቀውመን ፋሲቂን፣ እነዚህ ደግሞ ሰዎች መልእክተኛ የተላኩባቸው ነቢዩላህ ሙሳና እንዲሁም ደግሞ ነቢዩላህ ሃሩን ማለት ነው የተላኩባቸው ህዝቦች ፋሲቆች ነበሩ ብሎ ሱረቱል ቀሶስ ላይ ይነግረናል ማለት ነው። በሌላ የቁርአን አንቀጽ ቅድም እንደገለጽኩት ላ ኡሂቡል አፊሊን በሚለው ላይ ዓሊመ አነ ረበሁ ዳኢሙን ላ የዙል፣ አላህ ሱብሓነሁ ወተዓላ ዘላለማዊ መሆኑንና እንዲሁም ደግሞ ካለበት ማንነት የማይወገድ ለመሆኑ ግልጽ ማስረጃ ሆኖ በቁርአን ላይ ተገልጿል ማለት ነው። ይህም ነቢዩላህ ኢብራሂም መጀመሪያ አካባቢ ላይ ስለ ስነ መለኮት በሚያነሱበት ጥያቄዎች ላይ የተመለሱ መልሶች ናቸው። ስለዚህ ብቅ ጥልቅ የሚል ላ ኡሂቡል አፊሊን ሲባል አንድ ጊዜ መጥቶ ሌላ ጊዜ ደግሞ ብቅ ጥልቅ የሚል የአላህ ሱብሓነሁ ወተዓላ ማንነትን የሚገልጽ ስላልሆነ ጌታ ደግሞ አላህ ሱብሓነሁ ወተዓላ እርግጠኛ ሆነ የምናውቀው ደግሞ ካለበት ማንነት የሚለቅ አለመሆኑን ግልጽ አድርገው ፍንትው አድርገው ገልጸዋል ማለት ነው። ይህንን ነው ከነቢዩላህ ኢብራሂም የያዝነውን አንድ ሁጃ የምንወስደው። ሌላው ደግሞ አላህ ሱብሓነሁ ወተዓላ በተለያየ የቁርአን አንቀጾች ላይ እነዚሁ ተመሳሳይ የሆኑ ማስረጃዎችን ኢነ ፊ ኸልቂ ሰማዋቲ ወልአርዲ ወእኽቲላፊ ሌይሊ ወነሃር ለአያቲን ሊኡሊል አልባብ ይላል። በምድር እንዲሁም ደግሞ ሰማይ ፍጥረቶች በአጠቃላይ እንዲሁም የሌሊቱና የቀኑ መፈራረቅ እነዛ ለሚያስተነትኑ ጥርት ላለ ግንዛቤ ላላቸው ሰዎች ማስረጃ ተአምር ነው ከአላህ ሱብሓነሁ ወተዓላ የሆነ ማስረጃ ነው ይላል ማለት ነው። ስለዚህ እነዚህን ደግሞ ስንገነዘብ የምንረዳው ምንድነው? ሰማይና ምድር ላይ ያሉት በአጠቃላይ ስለ አላህ ሱብሓነሁ ወተዓላ መኖር አላህ እንዲህ ነው ለማለት ሳይሆን ስለ አላህ ሱብሓነሁ ወተዓላ መኖር ማስረጃ ናቸው ማለት ነው። ይህን ደግሞ ግልጽ በሆኑ ፍንትው ባሉ መልኩ የተገለጹ ናቸው ማለት ነው። ሌላው ደግሞ ሚን አያቲሂ ኸልቁ ሰማዋቲ ወልአርድ ወእኽቲላፉ አልሲነቲኩም ወአልዋኒኩም ኢነ ፊ ዛሊከ ለአያቲን ሊልዓለሚን ብሎ አላህ ሱብሓነሁ ወተዓላ ደግሞ በሌላ የቁርአን አንቀጽ ሱረቱ ሩም ላይ ደግሞ ይገልጽልናል። ከአላህ ሱብሓነሁ ወተዓላ መገለጫ ተአምራቶች ውስጥ ማስረጃዎች ውስጥ አላህ ለመኖሩ የሰማይና የምድር መፈጠር ነው። እንዲሁም ደግሞ የእናንተ የቋንቋ ልዩነት ነው፣ በእናንተ መካከል ደግሞ ያለው የቀለም ልዩነት ነው ይላል። ይህ ደግሞ አስረጂ መሆኑን አያ ነው በሚል አላህ ሱብሓነሁ ወተዓላ ገልጾልናል ማለት ነው። ስለዚህ እነዚህን ስንገነዘብ የምንረዳው ምንድነው? ሰማይና ምድር ሁሉ በአጠቃላይ አንድ ሰው አላህ ሱብሓነሁ ወተዓላ ፈጣሪ ለመሆኑ እንዲሁም ደግሞ ምንም አስረጂ እንኳን ባይፈልግ በወህይ መልኩ ግልጽነታቸው ፈጣሪን የሚጠቁሙ ለመሆናቸው ግልጽ ማስረጃ ይሆናል ማለት ነው። ሌላው ደግሞ አላህ ሱብሓነሁ ወተዓላ በተለያዩ የቁርአን አንቀጾች ላይ ተመሳሳይ የሆኑ ግንዛቤዎችን አስቀምጧል። እነዚህን ግንዛቤዎች የምንመለከት ይሆናል ማለት ነው። አላህ ምን ይላል? ወቲልከ ሁጀቱና አተይናሃ ኢብራሂም ዐላ ቀውሚሂ
ይቺ ደግሞ ማስረጃችን ናት ይላል አላህ ሱብሓነሁ ወተዓላ። ለነቢዩላህ ኢብራሂም በህዝቦቻቸው በተከራከሯቸው ጊዜ የሰጠናቸው ነው ብሎ ያስቀምጥልናል ማለት ነው። ስለዚህ ወቲልከ ሁጀቱና አተይና ኢብራሂም ዐላ ቀውሚሂ የሚለውን የቁርአን አንቀጽ በምን መልኩ ዑለማዎች አብራርተውታል የሚለውን እንመለከትና እንዲሁም ደግሞ የአንድ ነብይ ባህሪ ሳይሆን የብዙ አንቢያዎች ተመሳሳይ የሆነ አገላለጽ እንደሆነ በትክክል ከተረዳን እነዚህን ደግሞ ዑለማዎች በምን መልኩ እያንዳንዱን ገልጿቸዋል የሚለውን ቀለል አድርገን ሁሉም በሚገባው መልኩ የምናስቀምጥ ይሆናል ማለት ነው። ስለዚህ አሁን እነዚህ እየገለጽናቸው ያሉት ማስረጃዎች ሁሉ በአጠቃላይ በተለይ አንድ ሙስሊም ቁርአናዊ የሆኑ ማስረጃዎችን እንዴት እንደሚወስድ እንዴት እንደሚገነዘብ ከተገነዘበ በኋላ ምናልባት ብዙ ፈጣሪ ላይ የሚነሱ አምልኳዊ እንዲሁም ደግሞ መለኮታዊ የሆኑ ጥያቄዎች ከሌሎች እምነቶች ጋር በሚያደርግበት ጊዜ እንዲሁም ደግሞ ቁርአኑን በሚገነዘብበት ጊዜ ሁጃው እንዴት ነው የሚሆነው የሚለውን ደግሞ በግልጽ የምንረዳበት የምናስረዳበት ይሆናል ማለት ነው። እነዚህን በዋናነት ከተመለከትን ዋናው ግልጽ የሚሆንበት ሁኔታ ይኖራል ማለት ነው። እዚህ ጋር ፊት ለፊት እንደምታዩት ምን ይላል? ከዚህ ጀምሮ ያኒ ተዓላ ዚክሩሁ ቢቀውሊሂ ወቲልከ ሁጀቱና ማለት ምንድነው ብሎ ቀውለ ኢብራሂም ሊሙኻሲሚሂ ለተከራካሪዎቻቸው ለነቢዩላህ ኢብራሂም ንግግር ነው ይላል። ሚን ቀውሚል ሙሽሪኪን እነዛ አጋሪ የነበሩት ሰዎች ላይ ማለት ነው። ምን ብሏቸዋል? አዩል ፈሪቀይኒ አሐቁ ቢልአምን ምናልባት ሰላም የሚወጣው ነፃ የሚወጣው እንዲሁም ደግሞ ሙሉ ዋስትና ያለው ከሁለቱ ቡድኖች መካከል በነቢዩላህ ኢብራሂም እና በጣዖት አምላኪዎቹ መካከል የትኛው ነው የሚለውን አንስተዋል ማለት ነው። ከዛ በኋላ ምን ይላል? እዚህ ጋር በዋናነት መሐል ሻሂዱ የተፈለገው ፈካነ ፊ ዛሊከ ቀጥዑ ዑዝሪሂም ወንቂጣዑ ሁጀቲሂም ይህን ጥያቄ በጠየቋቸው ጊዜ አላህ ሱብሓነሁ ወተዓላ የሚመለከው አንዱ ፈጣሪ ለእርሱ ደግሞ ሃይማኖት የጸዳ ሲሆን አምልኮም ደግሞ ለእርሱ ሲሆን ወይም ደግሞ አም ያዕቡዱ አርባበን ከሲራ አመን ያዕቡዱ አርባበን ከሲራ ወይም ደግሞ ብዙ ፈጣሪዎችን የሚያመልክ ነው የትኛው ነው የሚገባው የሚል ጥያቄ የተነሳና ወኢጃበተሁም ኢያሁ ቢቀውሊሂም ምላሽ የሰጧቸው ምን ብለው ነው የገለጹላቸው ማለት ነው። እሳቸው በል መን ያዕቡዱ ረበን ዋሂደን አሐቁ ቢልአምን አላህ ሱብሓነሁ ወተዓላን የብቸኝነት አድርጎ የሚያመልክ ሰው ነፃ ለመሆኑ ከአደጋዎች ማለት ነው ሰላማዊ እንደሚሆን ማስረጃ አድርገው አስቀምጠዋል ማለት ነው። ወቀዳኡሁም ለሁ ዐላ አንፉሲሂም ይህም ደግሞ ራሳቸው በራሳቸው ላይ ፍርድ ያስቀመጡበት ሂደት ነበር የተፈጠረው። ፈካነ ፊ ዛሊከ ቀጥዑ ዑዝሪሂም ወንቂጣዑ ሁጀቲሂም ይህም ደግሞ የሚደረድሯቸው ምክንያቶችና ማስረጃዎች ብለው የሚያቀርቧቸው ብርሃናዊ ውጤት የሚያመጡልን ብለው ያሉት የተቋረጡበት እንዲሁም ከንቱ መሆናቸው የተረጋገጠበት ነው። ወስቲዕላኡ ሁጀት ኢብራሂም ዐለይሂም የነቢዩላህ ኢብራሂም ደግሞ ሁጃቸው የበላይ ሆኖ እውነታን ያረጋገጠበት ነው ይላል ማለት ነው። እዚህ ጋር እንደምታዩት ከዛ በኋላ እዚሁ አያ ላይ ምን ይላል? ፈሂየል ሁጀቱ ለቲ አታሃ አላሁ ኢብራሂም ዐላ ቀውሚሂ ይህ ደግሞ ማስረጃ ናት አላህ ሱብሓነሁ ወተዓላ በነቢዩላህ ኢብራሂም ላይ ለህዝቦቻቸው አስረጅ ሆነው ዘንድ እንዲያቀርቡ ያስቀመጡት ይላል። እዚህ ጋር ደግሞ ኢነ ረበከ ሐኪሙን ዐሊም በሚለው ላይ አልኢማሙ ጠበሪ የተፍሲር ጠበሪ ላይ ነው እየተመለከተን ያለ ነው። ሶስተኛው ጁዝእ ላይ ነው አልኢማሙ ጠበሪ ያስቀመጡት ነው የምንመለከተው። ሐኪም የሚለው ፊ ሲያሰቲሂ ኸልቀሁ ይላል። ሐኪም የተባለው አላህ ሱብሓነሁ ወተዓላ እንግዲህ በተለያየ መልኩ ጥበቡን ሁሉንም ፍንትው አድርጎ በሚያሳይ ፍጡራኖቹ ወደ ምን እንደሚረዱ አካሄዶቻቸውን ወይም ደግሞ ስነ ዘዴዎቻቸውን ያስቀመጠበት ነው ይልና ወተልቂኒሂ አንቢያአሁ አልሁጀጀ ዐላ ኡመሚሂም አልሙከዚባ ለሁም ይላል። ይህም ደግሞ ለነቢያቶቹ አላህ ሱብሓነሁ ወተዓላ ማስረጃዎችን ግልጽን እውነትን የሚያረጋግጡ ማስረጃዎችን ለኡመቶቻቸው ሲያስተባብሏቸው ለነበሩት መልእክተኞች አላህ ሱብሓነሁ ወተዓላ ለላካቸው መልእክተኞች አስተባባይ ለሆኑ ህዝቦች ማስረጃ ሆኖ ነው የሚመጣው ማለት ነው። ወልጃሂደቲ ተውሂድ ረቢሂም እነዛ ደግሞ ሲክዱ የነበሩትን የአላህ ሱብሓነሁ ወተዓላን ብቸኝነት አምልኮ ማለት ነው። ወፊ ገይሪ ዛሊከ ሚን ተድቢሪሂ ዓሊም የሚለውን ደግሞ ይፈስሩታል ቀጥሎ ማለት ይህ የሚያስረዳው ምንድን ነው? ነቢዩላህ ኢብራሂም ማስረጃ አድርገው የሚጠቅሷቸው ሁጃዎች ቀጥሎ በፊት የነበሩትም አንቢያዎች ሲጠቀሙበት የነበረ ነው። ወከዛሊክ ደግሞ በአሁኑ ዘመንም ላይ ደግሞ ተመሳሳይ የሚጠቀሙበት ማስረጃ እንደሆነ የሚያስቀምጥ ነው ማለት ነው። እነዚህን ከግምት ውስጥ እና ከግንዛቤ ውስጥ ካስገባን ሌሎቹም ደግሞ ማስረጃዎችን አላህ ሱብሓነሁ ወተዓላ እንደገለጸ እንመለከታለን። ወለቀድ ሶረፍና ሊናሲ ፊ ሃዛል ቁርአን ሚን ኩሊ መሰሊን የሚለው አያ ላይ ደግሞ ወከዛሊክ አልኢማሙ ጠበሪ ተመሳሳይ የሆነ ሀሳብ ደግሞ ያንጸባርቃሉ ማለት ነው። እዚህ ላይ ፊት ለፊት እንደምትመለከቱት ከቁርአን አያው ወለቀድ ሶረፍና ሊናሲ ከሚለው የቁርአን አያ ምን ብለው ነው ከስር ተፍሲሩ የቁሉ ተዓላ ዚክሩሁ አላህ ሱብሓነሁ ወተዓላ ባወሳው ምን ይላል? ወለቀድ በየና ሊናሲ ፊ ሃዛል ቁርአን ሚን ኩሊ መሰሊን ኢህቲጃጀን ቢዛሊከ ኩሊሂ ዐለይሂም ይህም ደግሞ ለሰዎች ፍንትው አድርገን ግልጽ አድርገናል። በዚህ ቁርአን ላይ በእያንዳንዱ ንጽጽራዊ ሀሳብ በሚቀርብበት ሁሉ ኢህቲጃጀን ውድቅ በሚያደርግ መልኩ ማስረጃ አቅርበናል። ቢዛሊከ ኩሊ በሁሉም ላይ ዐለይሂም በእነሱ ላይ
ውድቅ የሚያደርግባቸው ማስረጃ በግልጽ አነጻጽረን በፍትሃዊ መልኩ ቁጭ አድርገን አስቀምጠናል። በዚህ ቁርአን ላይ ፍንትው አድርገን ገልጸናል ይላል። ወተዝኪረን ለሁም እነሱም ደግሞ አስታውሰው ግጻጼ እንዲወስዱ ዘንድ ማለት ወተንቢሃን ዐለል ሐቂ የተቢዑሁ ወየዕለሙ ቢሂ እንዲሁም ደግሞ እውነትን ሊከተሉና ሊያውቁት ዘንድ ፈአባ አክሰሩ ናሲ ኢላ ከፉራ የሚለው ደግሞ አብዛኞቹ ደግሞ አላህ ሱብሓነሁ ወተዓላ መኖሩን ክህደት ላይ እንዳስቀመጡ ፈአባ አክሰሩ ናሲ ኢላ ጁሑደን ሊልሐቂ ወኢንካረን ሊሑጀጅላሂ ወአዲለቲህ ምናልባት አብዛኞቹ የሚጠቀስላቸውን እውነታ በመካድ እንዲሁም ደግሞ አላህ ሱብሓነሁ ወተዓላ ስለመኖሩ እንዲሁም መልእክተኛ ስለመላኩ የሚያስረዳውን ማስረጃዎች ሁሉ በአጠቃላይ ተቃውሞ የሚያደርሱበት ስለመሆኑ ይገልጻል ማለት ነው። ስለዚህ እነዚህን መገንዘብ ተገቢ ነው ብለን እንላለን። እነዚህን ከተመገነዘብን ተመሳሳይ ደግሞ የሆኑ አያቶች እነዚህን ደግሞ የሚያውቋቸው እነማን ናቸው የሚለውን ደግሞ ልንገነዘብ ይገባል ማለት ነው። ለምን እነዚህን አያቶች አዋቂ ተብለው የሚገለጹባቸው እነዛ ዑለማዎች ምን አይነት ሰዎች ናቸው የሚለውን ደግሞ ስንመለከት የተፍሲር አልበጋዊ ላይ እንደምታዩት ፊት ለፊት ማለት ነው ቀረብ አድርጌ ለማሳየት እየሞከርኩ ነው ያለሁት። ተፍሲር አልበጋዊ ላይ ይህም የጠቀስኩበት ምክንያት ለማንኛውም ሰው ግልጽ ይሆናል ብዬ አስባለሁ። በዚህ ተፍሲር አልበጋዊ ላይ ምንድነው የሚሉት? ማሊክ ኢብኑ አነስ ረዲየላሁ ዐንሁ አን ራሲኺን ፊል ዒልም የተጠየቁትን ነው የሚገልጹት ማለት ነው። ራሲኽ ፊል ዒልም ማለት እነዛ ሙተሻቢህ የማይከተሉት ሆኑ በእውቀት ጥልቅ የሆኑ ሰዎች እነማን ናቸው ሲባል አራት ነገሮች የተካተቱላቸው አራት ነገር ያላቸው ሰዎች እንደሆኑ የሚገልጽ ነው። እነዚህ ደግሞ ራሲኽ ፊል ዒልም የሚባሉት ምን አይነት መንገድን ተከትለው ማስረጃ ያስቀምጣሉ ወደሚለው ደግሞ የአዲላዎች እሄዳለሁ ማለት ነው። ወደ ሁለቱም ሐሳቦች የሚገልጽ ይሆናል። በተጨማሪም ደግሞ ከዚህ በመቀጠል ሌሎች ቦታዎች ላይ ሌሎች ዑለማዎች ምናልባት በሱፊያዎች በኩል ተቀባይነት ባይኖራቸውም ወላኪን ግን በሌሎች በኩል ግን ተቀባይነት ያላቸው ዑለማዎች ተብለው ስለዚህ ጉዳይ ላይ ስለ አቅልና ነቅል የሚሉት ነገር ምንድነው የሚለውን በግልጽ የማስቀምጥ ይሆናል ማለት ነው። እዚህ ጋር ምንድነው ማሊክ ኢብኑ አነስ ያስቀመጡት ፊት ለፊት እንደሚታየው ምን ይላሉ? ረዲየላሁ ዐንሁ ቃለ عن الراسخين في العلم كتنا قال العالم العامل بما علم ይላሉ المتبع له በትክክል ተግባር ላይ የሚያውል ዓሊም ማለት ነው። እንዲሁም ደግሞ የሚያውቀውን ነገር ተከትሎ የሚሰራ ዓሊም ነው። አንደኛው الراسخ في العلم በዒልም የጠለቀው የተባለው ተብሏል። وقيل ሌላ ደግሞ ንግግር ተብሏል። الراسخ في العلم ማለት من وجد في علمه أربعة أشياء አራት ነገሮች የተገኘበት ነው الراسخ في العلم ብለን የምንለው የእውቀት ጥልቅ ላይ የገባ ሰው ብለን የምንለው ብለው ያስቀምጣሉ። የመጀመሪያው ምንድነው የምናስቀምጠው? አተቋ በይነሁ ወበይነላህ በሱና በአላህ ሱብሓነሁ ወተዓላ መካከል ምንድነው ፍርሃት የሚባል ነገር የሚያገናኛቸው አላህ ሱብሓነሁ ወተዓላ ያዘዘውን ነገር የሚተገብር እንዲሁም የከለከለውን የሚከለከል ተቅዋ በእርሱና በባሪያውና በአላህ ሱብሓነሁ ወተዓላ መካከል ያለ የተገኘለት ሰው ከሆነ ይህ ሰው አንደኛው ጥልቅ የሆነ الراسخ في العلم ተብሎ ይጠራል። ስለዚህ አያቱል ሙተሻቢሃት ላይ የምንገነዘበው ግንዛቤ ምንድነው? በእውቀት የጠለቁ ሰዎች ተቅዋ ያላቸው የተቅዋ ፍሬ ሊያፈሩ እንደሚገባ ፍንትው አድርጎ የሚያሳይ ነው። ሁለተኛው ደግሞ ወተዋዱዑ በይነሁ ወበይነል ኸልቂ በእርሱና በፍጡራኖቹ መካከል በዓሊሙና እንዲሁም ደግሞ በሌሎቹ ሰዎች አላህ ሱብሓነሁ ወተዓላ በፈጠራቸው ፍጡራኖች መካከል ተዋዱዕ ያለው ለአላህ ሱብሓነሁ ወተዓላ ሲል መተናነስ ያለው የሆነ ሰው ነው ይላል። ስለዚህ በአሁኑ ሰዓት የዓቂዳ ዒልም የሚያስተምሩ የራሲኽ ፊል ዒልም የሆኑትን ሰዎች ባህሪና ስነ ምግባር እየተከተሉ ነው ወይ የሚሄዱት የሚለውን ጥያቄ ጠይቀን እንድንረዳ ነው። ሌላኛው ደግሞ ወዙህዱ በይነሁ ወበይነ ዱንያ በዱንያና በሱ መካከል ደግሞ ፍላጎት የሌለው ወይም ደግሞ በዱንያ ሐሳብ የማይጠመድ የሆነ ሰው ነው ይላሉ ማለት ነው። الراسخون في العلم የሚለውን ነገር ሲያስቀምጡ እዚህ ጋር ፊት ለፊት እንደሚታየው። ሌላኛው ደግሞ እነዚህን ባህሪያቶች ካሟላ በኋላ والمجاهدة بينه وبين نفسه በርሱና እንዲሁም ደግሞ በነፍሱ መካከል ነፍስያ ብዙ የምታዘው እንዲሁም ደግሞ ካሳሰብ ዝንባሌም ከድርጊትም ውጤትም ዝንባሌም የምትወስድበት መጥፎ የሆኑ መንገዶች ስላሉ ያንን ሁሉ ጊዜ ትግል የሚያደርግ ነው ይላል። ስለዚህ እዚህ የቁርአን አንቀጽ ላይ ሁለት አይነት የቁርአን አያዎች እንዳሉ ካስቀመጠ በኋላ የመጀመሪያው ሙህከም የሚባለው የቁርአን አያ ነው። ሁለተኛው ደግሞ ከሙህከም ውጭ ደግሞ ያለው ሙተሻቢህ የሚባል አያ አለ። ሙተሻቢህ አያ ላይ አላህ ሱብሓነሁ ወተዓላና በእውቀት የጠለቁት ናቸው የሚያውቁት የሚለው ሱረት አሊ ኢምራን ላይ የተጠቀሰውን ነው እየገለጽኩላችኋለሁ ተፍሲር አልበጋዊ ላይ። ስለዚህ በእርሱና በሲፋ ጉዳይ የሚያወሱ ሰዎች በዚህ ስነ ምግባር የሚገለጹ ናቸው ወይ? ይህ ደግሞ የኔ ቃል ሳይሆን ከማሊክ ኢብኑ አነስ ረዲየላሁ ዐንሁ የተወሰደ ሆኖ የተገለጸ ከዛ በኋላ ባሉት ደግሞ የተገለጸ ናቸው። الراسخ في العلم ማለት ምን አይነት ሰዎች እንደሆኑ የሚያስቀምጥ ነው። ሌላው ደግሞ ምን አሉ? قال ابن عباس رضي الله عنهما
ሰይዱና ኢብኑ አባስ ብለዋል። ወሙጃሂድ እንዲሁም ደግሞ ወሱድይ ብለዋል። ቢቀውሊሂም አመና ቢሂ ሰማሁም አላሁ ተዓላ አራሲኺነ ፊል ዒልም አመንን ስላሉ በውስጣቸው አቂዳ የሚባለውን አምነው ቋጥረው ጽናት ወስደው በማስረጃ የወሰዱ ሰዎች ስለሆኑ እነዚህ ሰዎች ራሲኺነ ፊል ዒልም ተብለዋል። ፈርሱኹሁም ፊል ዒልሚ ቀውሉሁም እንዲሁም ደግሞ በእውቀት መጥለቃቸው ደግሞ የእነሱ ንግግር ነው ይላሉ ማለት። ስለዚህ ከንግግራቸውም ማኳያ ከተግባራቸውም ማኳያ ተቅዋንና ኸይርን ነገር የሚያመላክቱ እንደሆኑ ፍንትው አድርጎ የሚያሳይ ነው ማለት ነው። ስለዚህ እነዚህን ከተገነዘብን በዋናነት አራሲኺነ ፊል ዒልም የተባሉት ሰዎች ምን አይነት ሰዎችና ስነ ምግባር ያላቸው ናቸው የሚለውን ልንገነዘብ ይገባል ማለት። ሙተሻቢህ የሚከተሉት ደግሞ ሙብተዲዖች ናቸው። እንደሚታየው ግልጽ እነዚህ ሙብተዲዖች ደግሞ የተለያየ ጥያቄ የሚያነሱ ነበሩ። ሶቢግ ወይም ደግሞ አንዳንዶቹ ሶቢግ ብለው የሚያነቡት ሶቢግ ኢብኑ ዐሰል በሰይዱና ዑመር ዘመን ላይ አንዳንድ ሙተሻቢህ አያቶችን ሲከታተል የነበረና በዚህ ምክንያት ደግሞ አላህ ሱብሓነሁ ወተዓላ እንዲፈራ ሰይዱና ዑመር ትምህርት የሰጡት በመሆኑ ያ ደግሞ ነገሮችን ራሱ ላይ ማስተካከያ እንዲወስድ ያደረገው ስለመሆኑ ደግሞ የተዘገበ መሆኑን የምንመለከት ይሆናል ማለት ነው። ስለዚህ አራሲኽ ፊል ዒልም የሚባሉት ሰዎች በምን አይነት መልኩ ነው ማስረጃዎችን የሚወስዱት ብለን የምንወስድ ይሆናል ማለት ነው። በዋናነት ደግሞ ከነዚህ ማስረጃዎች ውስጥ ታላላቅ ዑለሞችን ምን እንዳሉ የምናሳይ ይሆናል። ይሄ በሀገራችን ያሉ ትልቅ ኪታብ ነው። ነፋቱል ኢላሂያ ይባላል። የጀማሉዲን አልአኒ ነው። በኋላ የምንመለስበት የሚሆን ነው ማለት ነው። እዚህ ጋር ተፍሲሩ ራዚ ነው የምንመለከተው። ይሄ ተፍሲር ራዚ አልኢማሙ ራዚ ካስቀመጡት ኪታቦች መካከል በዋናነት የተፍሲር ኪታባቸው የሚያሳይ ነው። ብዙ ሰዎች ስለ አላህ ሱብሓነሁ ወተዓላ መኖር ማስረጃ ሲያስቀምጡ ከዚህ ተነስቼ ምን አይነት ማስረጃ እንደሚጠቀሙ እስጢላሁ ምን እንደሚያሳይ ደግሞ የምገልጽ ይሆናል ማለት ነው። ስለዚህ አልኢማሙ ራዚ እዚህ ጋር ከሚያስገነዝቡን ንግግሮች መካከል አንደኛውን ወዕለም አነና በየና ፊል ኩቱቢል አቅልያ ብለው ይጠቅሳሉ። እዚህ ጋር ማለት ነው ወዕለም ከሚለው ጀምሮ ያለውን ማየት ይቻላል። ከዚህ ጀምሮ ወዕለም ከሚለው ጀምሮ ያለውን ማየት እንችላለን። ወዕለም አነና በየና ፊ ኩቱቢል አቅልያ ወይም ደግሞ ጽንሰ ሐሳቢ በሆኑ ወይም ደግሞ አቅል ሲባል በነገራችን ላይ የሰው ልጅ አእምሮ ሳይሆን የተጠቀሰው ከተለያዩ ማስረጃዎች አንጻር አእምሮ እንዴት መልኩ በስነ ዘዴ ይረዳዋል የሚለውን የዒልምን መነጽር የሚያስቀምጥ ነው እንጂ ማንኛውም ሰው የተለያየ አእምሮ እድገትና ውጤት ስላለው በዚህ ደግሞ የሚገነዘብ ሰዎች ሐሳባቸውን እንዲያስተካክሉ በዚሁ ማንበብ አስፈላጊ መሆኑን እገልጻለሁ። ለምንድነው አቅል ሲባል የትኛውም ህፃን ልጅ ለምሳሌ አቅሉ በጣም የዳበረ ላይሆን ይችላል። ከዛ በኋላ ደግሞ በተለያየ እድሜ ክፍልም ሰዎች በተለያየ ግንዛቤ እያደጉ ሊሄዱ ይችላሉ። እድሜውም ገፍቶ አንድ ሰው ደግሞ የሚረዳበትን መንገድ ደግሞ ወደታች ምናልባት ዝቅ ያለም ሊሆን ይችላል። ስለዚህ ዋናው የተፈለገው አልኩቱብል አቅልያ ሲባል ዒልም ናቸው። እነዚህ ዒልሞች ደግሞ ቁርአናዊ ማስረጃ እንዴት ብለው እንደሚንተራሱ በግልጽ ላስቀምጥ ነው። እዚህ ላይ እንደሚታየው ግልጽ ወዕለም አነና በየና ፊል ኩቱቢል አቅልያ አነ ጠሪቀ ኢላ ኢስባቲ ሱብሓነሁ ወተዓላ ኢመል ኢምካኑ ወኢመል ሑዱስ። ይህም ደግሞ ኢብኑ ቀይምና ኢብኑ ተይሚያ የሚገልጹት አካሄድ ነው። ምን ይላሉ? አላህ ሱብሓነሁ ወተዓላ ስለመኖሩ ማስረጃ ሲቀመጥ የመጀመሪያው ኢምካንና ሑዱስ የሚባል ነው። ወኢማ መጅሙዑሁማ ወይም ደግሞ ሁለቱንም ሊሆን ይችላል አሉ። ወኩሉ ዛሊከ ኢማ ፊል ጀዋሂሪ አው አልአዕራዲ እነዚህን ለለፋቸውና ፈየኩኑ መጅሙዑ ጡሩቅ ዳለቲ ዐላ ውጁዲሂ ሱብሓነሁ ወተዓላ ሲተተን ላ መዚደ ዐለይሃ። ስለዚህ ፈየኩኑ መጅሙዑ ጡሩቅ አዳለቲ ዐላ ውጁዲሂ ሱብሓነሁ ወተዓላ ሲተተን ላ መዚደ ዐለይሃ። 6 ነገራቶች ናቸው ስለ አላህ ሱብሓነሁ ወተዓላ ማስረጃዎች እንዳለ የምንገልጽበት ሌላ ጭማሪ የለውም ይላሉ። የመጀመሪያው ቁርአን ነው ያስተማሩ ያሉት። አሐዱሃ የመጀመሪያው ምንድነው? አልኢስቲድላሉ ቢኢምካኒ ዘዋት። ይህም ደግሞ ፍጡራኖች አሉ። እነዚህ ፍጡራኖች ደግሞ መገኘታቸው ምንድነው የሚባለው? ኢምካነል ውጁድ ነው የሚባለው። አላህ ሱብሓነሁ ወተዓላ አስገኝ ስለሚፈልጉ ኢምካነል ውጁድ ተብለው ይገለጻሉ። አላህ ሱብሓነሁ ወተዓላ ደግሞ አስገኝ ስለሆነ ዋጅበል ውጁድ ብለው ዑለማዎች ይጠቅሱታል። ስለዚህ አልኢስቲድላሉ ማስረጃ መውሰድ ቢኢምካኒ ዘዋት፣ እነዚህ ፍጡራኖች የተፈጠሩ ፍጡራኖች በአጠቃላይ አላህ ሱብሓነሁ ወተዓላ ያስገኛቸው ለመሆኑ ማስረጃ የሚያስቀምጡት ነው። ወይል ኢሻረቱ ቢቀውሊ ተዓላ፣ ይሄ ደግሞ ከቁርአን የተገነዘብነው ይላሉ። ከአእምሯቸው የወለዱት አለመሆኑን ግልጽ ሰው እንዲረዳ ነው አልኢማሙ ራዚ የሚገልጹት እንማነሰው። ወላሁ ልገኒዩ ወአንቱሙል ፉቀራ ይላል። አላህ ሱብሓነሁ ወተዓላ ከፍጡራኖች ሁሉ በአጠቃላይ የተብቃቃ ነው። እንዲሁም ደግሞ እናንተ ደግሞ ፍጡራኖች ደግሞ ወደ እርሱ ከጃይ ናችሁ ይላሉ ማለት። ስለዚህ መከጀልን መነሻ ወስዶ በዚህ ጠቋሚ መሰረት ፍጡራኖች የተፈጠሩ ለመሆናቸው ማስረጃ መውሰድ ይቻላል አሉ። ይሄ ሱረቱ መሐመድ ላይ ያለው። ወቢቀውሊሂ ሂካየተን ዐን ኢብራሂመ፣ ስለ ነቢዩላህ ኢብራሂም ደግሞ የተገለጸውን ሲያነሱ ፈኢነሁም ዐዱውን ሊ ኢላ ረብል ዓለሚን የሚለውን ሱረቱ ሹዓራ ላይ ያለው ወቢቀውሊሂ ወአነ ኢላ ረቢከል ሙንተሃ የሚለውን የቁርአን አንቀጽ ወስዱና ወቢቀውሊሂ
ቁልላህ ثم ذرهم የሚለውን ሱረቱል አንዓም ላይ ያለውን እንዲሁም ፈፊሩ ኢለላህ የሚለውን ሱረቱል ዛሪያት ላይ ያለውን አላ ቢዚክሪላህ ተጥመኢኑል ቁሉብ የሚለውን ይወስዳሉ። እነዚህ ሁሉ በአጠቃላይ ቁርአን አንቀጾች መነሻቸው እነዚህ ዑለማዎች ማለት ነው የሚወስዱት አልዑሉም አልዓቅልያ ብለው ኩቱበል ዓቅልያ የጠቀስኩት ይህንን ነው እያሉ ነው ያሉት። ግልጽ እንዲሆንላችሁ አንድ ሰው አእምሯዊ ማስረጃዎች ቁርአናዊ የሆኑ መነሻዎች ወስደው ከዛ በኋላ በእነዚህ ቁርአናዊ ማስረጃዎች የተለያዩ ቅያስ ቅድም ያልኳችሁን በኋላ ላይ እንደዘረዝራቸው መነሻ የሚሆኑ ናቸው እንጂ አእምሮ ወለድ ነው ለማለት አይደለም ማለት ነው። ስለዚህ በነገራችን ላይ አንዳንድ ሰዎች ደግሞ አንጎልና አእምሮ የሚለውንም ይገልጻ ልዩነቱን ያስቀምጣሉ። አንጎል ተብሎ የሚጠራው ነገር ምንድነው ብለን ስንል ይሄ ዲቫይስ ወይም ደግሞ ውስጣችን ያለውን አካል ነው። አእምሮ ደግሞ ሲባል የዛን ካፓሲቲ ወይም ችሎታ አላህ Subhanahu Wa Ta'ala የሚገልጽለትን ብርሃን ሩሁን የሚያስታውስ ለመሆኑ ግልጽ ያስቀምጣሉ ማለት። ስለዚህ በዚህ አይነት መልኩ የሚረዳ እንጂ አንዳንድ ሰዎች እንደሚሉት በተለየ መልኩ የሚገለጽ አይደለም ማለት። ሌላው ደግሞ ወሳኒሃ ሁለተኛው ግንዛቤ ምንድነው? አልኢስቲድላል ቢኢምካኒ ሲፋት መገለጫው ደግሞ ፈጣሪ አላህ Subhanahu Wa Ta'ala የፈጠረው ለመሆኑ ማስረጃ ማስቀመጥ ነው። ደሊልና ኢስቲድላል ይለያል። ኢስቲድላል ማለት ምንድነው? መረጃን ወደ ማስረጃ ቀይሮ ለማሳየት ማለት ነው። ምክንያቱም እነዚህ ቁርአናዊ መረጃዎች በአጠቃላይ ከአላህ Subhanahu Wa Ta'ala ወህይ የወረዱ ሆኖ እንዳለ ለሌሎች ደግሞ አላህ Subhanahu Wa Ta'ala የላከባቸው ነቢያቶች ለህዝቦቻቸው ያቀርቧቸው ማስረጃዎች ከመሆናቸው አኳያ እነዛን ደግሞ ወህይ ወርዷልና ብሏል ብለን ሳይሆን የምናስረዳቸው እንደዚህ አይነት ማስረጃዎችን ከመጠቀም አኳያ ለመሆኑ ነው። ለዚህም ደግሞ ስነ አምልኮ ላይ ወይም ደግሞ መለኮት ላይ የሚከራከሩ ሌሎች አማኝ ሰዎች ላይ እንዴት ብለን ማስረጃ እናቀርባለን የሚለው በግልጽ የሚያሳይ ነው። ስለዚህ ወኢለይሂል ኢሻረቱ ቢቀውሊሂ በዚህ ደግሞ ማስረጃ ነው አሉ። ምን አይነት ንግግር አላህ Subhanahu Wa Ta'ala ያስቀመጠ ነው? خلق السماوات والارض የሚለውን ደግሞ ሲገልጹ ማለት ከቁርአን መነሻ ወስደው ሌላው ደግሞ الذي جعل لكم الارض فراشا والسماء بناء የሚለውን ደግሞ የቁርአን አንቀጽ ያስቀምጣሉ ማለት ነው። ይሄ ሶስተኛው ሶስተኛው ደግሞ ማስረጃ አልኢስቲድላል ቢሁዱሲል አጅሳም እነዚህ ጅስሞች ተብለው የሚጠሩ ነገሮች አላህ Subhanahu Wa Ta'ala ያስገኛቸው መሆናቸውን ደግሞ በሚያንጸባርቅ መልኩ የሚገልጹት ነው። እዚህ ጋር ፊት ለፊት እንደሚታየው ማስረጃዎችን ወታሊፉሃ አልኢስቲድላሉ ቢሁዱሲል አጅሳም ይላል ወይል ኢሻረቱ ቢቀውሊሂ ይህም ደግሞ አላህ Subhanahu Wa Ta'ala በቁርአን ላይ የገለጸው ነው ብለው ነው የሚያስቀምጡት ማለት ነው። ቢቀውሊ ኢብራሂም አለይሂ ሰላም ላ ኡሂቡል አፊሊን የሚሉት ነው። ላ ኡሂቡል አፊሊን ባሉ ጊዜ እንደ ቅድም እንዳየነው ተፍሲር አጠበሪ ላይ ያለውን ግንዛቤ ዓሊማ አን ረበሁ ዳኢሙን ላ የዙል በሚለው አካሄድ ጠቋሚ የሚሰጥ ነው። እነዚህ ሁሉ በአጠቃላይ አልኢማም አቡ ሐኒፋን ጭምር ማለት ነው የገለጹት አሉ። التغير أكبر علامات الحدوث عند فطور ለመሆኑ ግልጽ የሆነው ማስረጃው ምንድነው? መለዋወጡ ነው ብለው ይህን ሐሳብ ቁርአናዊ ማስረጃ እንደሆነ በሚገልጽ መልኩ አስቀምጧል። ራቢዑሃ الاستدلال بحدوث الأعراض አንዳንድ ደግሞ አካላችን ላይ የሚገኙ እነዚህ ሰፋሪ የሆኑ ተለዋዋጭ የሆኑ ጸባዮችና ባህሪዎች ደግሞ መፈጠራቸው ማስረጃ የሚጠቁም ነው። وهذه الطريقة أقرب الطرق إلى أفهام الخلق እነዚህ አራቱ መንገዶች ለሰዎች እንዲረዱት በጣም ቅርብ የሆነ ማስረጃዎች ናቸው አለ። وذلك محصور في امرين እነዚህ ደግሞ በሁለት ማስረጃዎች ላይ የሚጠቀልሉ ናቸው አሉ። ስለዚህ ቁርአናዊ ማስረጃዎችን ወስደው ነው እየገለጹ ያሉት የሚለው ፍንትው ባለ መልኩ መረዳት ስለሚችል ይታያል ማለት ነው። ምን ይላሉ እዚህ ጋር አልኢማሙ ራዚ መጀመሪያው ምንድነው የገለጹት? ደላኢል አንፉሲ ወደላኢል አፋቅ ይላሉ። ሁለት ማስረጃዎች ናቸው። የመጀመሪያው ደላኢሉል እዚህ ጋር አልአንፉስ የተባለው ነው። ምንድነው ደላኢል አንፉስና ደላኢል አፋቅ የተባለው የሚለው እንገልጻለን። እዚህ ጋር ወዛሊከ ብሎ ይገልጻሉ። እዚህ ጋር እንደማሳያችሁ ወዛሊከ محصورun في امرين በሁለት ነገሮች ላይ ተጠቃለለ ነው። አንደኛው ደላኢል አንፉሲ እነዚህ የነፍሶች ደላኢል የሚባላል። ሁለተኛው ደግሞ ምን አይነት ሐሳብ ነው ያስቀመጡ ያሉት ከደላኢል አንፉስ ውጭ ማለት ነው። ደላኢል አፋቅ ተብለው ደግሞ አላህ Subhanahu Wa Ta'ala የገለጻቸውን ማስረጃዎች ደግሞ አብረው የሚገልጹ ይሆናል ማለት ነው። ደላኢል አንፉስ ብለው የገለጹት ምንድነው? ማንኛውም ሰው ግልጽ በሆነ በአስገዳጅነት የሚያውቀው ነው። ይህም ደግሞ ማንኛውም ግኝ ሆኖ የተገኘ በአጠቃላይ አስገኝ እንዳለው ያስገኙ ደግሞ እንቅስቃሴና ድርጊት ላይ በዛ አማካኝነት ያስገኘው ለመሆኑ ግልጽ ማስረጃ ነው ማለት ነው። فيه أن كل أحد يعلم بالضرورة أنه ما كان موجودا قبل ذلك وأنه صار الآن موجودا وأن كل ما وجد بعد العدم فلا بد له من موجد وذلك الموجد ليس هو نفسه ይላሉ። ስለዚህ ወለል አበዋኒ ወላ ሳኢሩ الناس አስገኙ ተብሎ የተባለው ራሱ የተገኘበት ላይ እንደማይገለጽበት እንደማይኖር አስገኝ የተባለው ደግሞ ሌሎችን እንደሚያስገኝ የተገኙት ደግሞ ነገሮች ፍጡራኖች በአጠቃላይ ደግሞ ካለ መኖር ወደ መኖር እንደመጡ ያ ደግሞ ያስገኛቸው መሆኑን የሚገልጽ ነው። ይሄ ደግሞ አላህ Subhanahu Wa Ta'ala ራሱ ነው እንጂ አባትና ሌሎች ናቸው ሰዎች ተብለው እንደማይገለጹ ፍንትው አድርገው ያስቀምጣሉ ማለት ነው። በዚህ ማስረጃዎች ነው እሳቸውም እየገለጹ ያሉት። እዚህም ደግሞ ሁለተኛው ደግሞ ደላኢሉል አፋቅ ብለው ደግሞ የሚገልጹት አለ።
ደላኢሉል አፋቅ ያሉትን ደግሞ በምን መልኩ እንደገለጹት በሁለት ማስረጃዎች ቅድም ያስቀመጥነውን መነሻዎች ሁለት ነገሮች ናቸው ያስቀመጥነው ብለው የገለጹትን ወደ ኋላ መመለስላችሁ ኢምካንና ሁዱስ የሚባሉትን ማለት ነው። ወይ በሁለቱም መልኩ እንደሚገለጽ የሚያስረዳ ነው። ይህን የቁርአን አንቀጽ ይገልጹና እዚህ ጋር እንደሚታየው ጀዐለ ለኩሙል አርደ ፊራሸን ወሰማአ ቢናአን የሚለውን ወልሙራዱ ሚን ደላኢሊል አፋቅ ይላሉ። ደላኢሉል አፋቅ ሲባል ይሄን የተፈለገበት ይላል። ሌላ አቅላዊ የሆኑ ከአእምሮ ወለድ ወይም ደግሞ ምናባዊ ወለድ ሀሳቦች እንዳልሆኑ ግልጽ የሚያስረዳ እንደሆነ ሁላችንም የምንገነዘበው ይሆናል ማለት ነው። ስለዚህ በዚህ መልኩ ነበረ ሲገልጹ የነበሩት ብለን እንገልጻለን። ስለዚህ ምን ይላሉ? ፈየንደርጁ ፊሃ ኩሉ ማ ዩጀዱ ሚን ተግይራት ልአህዋል ልዓለሚ ሚን ራዕዲ ወልበርቂ ወሪያሒ ወሰሐቢ ወእክትላፍ ልፉሱል እነዚህ ሁሉ በአጠቃላይ በዓለም ላይ የሚከሰቱት ለውጦች የነጎድጓድም ይሆኑ እንዲሁም መብረቅም ይሁን እንዲሁም ደግሞ ብልጭታውንና ነጎድጓዱን ራዕድና በርቅ በሚል ይገልጹታል። እንዲሁም ደግሞ ንፋሶች ደግሞ በተለያየ አቅጣጫ የሚገለባበጡበትም የሲስተምም ሆነ እንዲሁም ደግሞ ሰሐብ ብለን የምንጠራው ይሄ ደመና ወይ ላኛው ክፍል ማለት ነው። በተለይ ጠጣር ለመሆኑ ፕሌን ላይ ሰው ሲሄድ ምናልባት የሚያሰማውን ድምፅ በዛ በማወቅ ሊገልጽ ይችላል። ወእክትላፊል ፉሱል እንዲሁም ደግሞ ዓለማችን ላይ የሚታዩ አራት የሆኑ ለውጦች አሉ። በጋ፣ ክረምት እያልን የምንገልጻቸው አራቱን የሚጠቁም ይሆናል ማለት ነው። ስለዚህ እነዚህን ነው ዑለማዎች ምን ብለው የገለጿቸው ማለት ነው፣ ደላኢሎች ብለው እየገለጿቸው ያሉት ማለት ነው። ለዚህም ደግሞ በቀጥታ ሳይሆን ብቻ የሚያመጡት ቀጥሎ ባሉት ሂደቶች ላይ ደግሞ ሰይዱና ጃዕፈር አሷዲቅ የተጠየቁትን እንዴት ብለው ፈጣሪ እንዳለ ፈጣሪን ኢንካር ለሚያደርገው ሰው ማስረጃ የሰጡት ታሪክ አለ። እሱ ላይ ማየት ይቻላል ማለት ነው። ስለዚህ እነዚህ ማስረጃዎች ወስደው ነው ዑለማዎች ሲገልጹበት የነበረው የሚለውን ነገር ከተረዳን ምን አይነት በአንድ ላይ ማጠቃለል እንችላለን ማለት ነው። እነዚህ ማስረጃዎች ብዙ ኩቱቦች ላይ ሰው ገባ ብሎ እንዲገነዘበው ነው አንዳንድ ሀሳቦችን እያነሳው ያለሁት በተለይ በስሚ ብቻ ሳይሆን ከግንዛቤ አኳያ ዒልም ስለሚወሰድ ማለት ነው። ወለቀድ ضربنا للناس في هذا القرآن من كل مثل በሚለው መሰረት ቅያስ የሚባል አለ ብሎ አስቀምጧል። ተውሂድ ላይ ያለው ቅያስ ምን አይነት ቅያስ ነው የሚለውን ደግሞ እንመለከታለን ማለት ነው ኢንሻአላሁ ተዓላ። እዚህ ጋር እንደምታዩት ይሄ ኪታብ ምን ይባላል? አልፈቂህ ወልሙተፈቂህ የሚል ኪታብ ነው። ትልቅ ኪታብ ነው። አልፈቂህ ወልሙተፈቂህ እንደሚታወቀው ብዙ ዑለማዎች የተለያየ ኩቱቦች አሏቸው። እነሱ በመልኩ ኢስቲድላል እንደሚያደርጉ አገራችን ላይ በመልኩ ነው ያለው። በተለይ ጡሩቁል ሙተከሊምን በመጠቀም ነው አብዛኛው እየሄደ ያለው የተውሂድ ፓርታቸው ወይስ ደግሞ አይደለም የሚለውን ደግሞ አብረን የምናይ ይሆናል ማለት ነው። ስለዚህ አልፈቂህ ወልሙተፈቂህ በሚባለው ኪታብ ላይ እንደማስቀመጡት ምን ይላሉ? አልቂያሱ ዐላ ዶርበይን ብለው ያስቀምጣሉ። ቅያስ የሚባለው ሁለት አይነቶች ናቸው። ቅያስ ብለን ስንል ንጽጽር ማለት ነው። ንጽጽር ደግሞ የሚሆነው መነሻዎች አሉት፣ እነዚህ ሙቀዲማት ብለን የምንጠራቸው። ቀጥሎ ከነዚህ ሙቀዲማቶች ደግሞ ንጽጽር መነሻዎች ተወስደው ማስረጃ የሚደረግባቸው አሉ ማለት ነው። ይህም ደግሞ ወህዩን ከመካድ አኳያ እንዳልሆነ ቅድም ባስቀመጥነው ኪታብ ላይ በደንብ በግልጽ የተረዳን እንደሆነ ልናውቅ ይገባል ማለት ነው። ምክንያቱም እነዚህ ቁርአናዊ ማስረጃዎች ናቸው። ቅድም አልኢማሙ ራዚ ከእንደገና ተመልሼ እሱ ቦታው ላይ የማሳያቸው ይሆናል ሲገልጹልን የነበሩት ማለት ነው። ስለዚህ እነዚህ ማስረጃዎች ቅያስ ብለን የምንጠራቸው አሁን ማስረጃዎችና እስትላሐቸውን በምን መልኩ እንደሚወሰዱ በተለይ የግልጽ በሆነ ማስረጃ ይህን ሰው የተገነዘበ ከሆነ ምናልባት ሌሎች አማኞችም ጋር ክርክር በሚያደርግበት ሰዓት ማለት ነው ከእስልምና ውጭ ያሉት ላይ ግልጽ የሆኑ ማስረጃዎችን እንዲያቀርብ የሚረዳው ይሆናል ማለት ነው። ኪታቡል ፈቂህ ወልሙተፈቂህ የሚለው ኪታብ እንደሚታወቀው አልኸጢቡል በግዳዲ ባለቤት የሆኑበት ኪታብ ነው። እሳቸው ገጽ እንደሚታየው 397 ላይ ማለት ነው እንደ ግልጽ እንደሚታይ 397 ላይ ዚክሩል ቂያሲል መሕሙድ ወቂያሲል መዝሙም ቂያስ ሲባል ንጽጽራዊነት መውሰድ ሲባል ሁለት አይነት እንዳለው ያስቀምጣሉ። አልቂያሱ ዐላ ዶርበይን ይህን ደግሞ ኢብኑ ተይሚያ ሲደግፉት አሳያቸዋለሁ ኢንሻአላሁ ተዓላ። አልቂያሱ ዐላ ዶርበይን ምክንያቱም ኩቱቦቻቸው ዑለማዎች ያው በዒልመል ከላም ላይ የተገለጹ ከመሆናቸው አኳያ ሰው ግንዛቤ እንዲወስድ ነው። አልቂያሱ ዐላ ዶርበይን በሁለት ይከፈላሉ ንጽጽሮች አሉ። ዶርቡ ሚንሁ ፊ ተውሂድ አንደኛው ክፍል ተውሂድ ላይ የሚገልጽ ነው። ሁለተኛው ደግሞ ወዶርቡን ፊ አሕካም ሸሪዓ ሁለተኛው ደግሞ አሕካም ሸሪዓ ላይ ያለ ነው አሉ። ፈልቂያሱ ፊ ተውሂድ ዐላ ዶርበይን ተውሂድ ላይ ያለው ቅያስ ደግሞ ሁለት ነው አሉ። ዶርቡን ሁል ቅያሱ ሶሒህ ትክክለኛ የሆነ ምንም አይነት አሻሚ ውጤት የማያመጣ የሆነ ግልጽ የሆነ ማስረጃ ላይ የሚያስገባ የሆነ አለ። ይህም ደግሞ አልቅያሱ ሶሒህ ተብሎ ይጠራል። ሁወ መስተደለ ቢሂ ዐላ ማዕሪፈቲ ሷኒዒ ተዓላ ወተውሂዲህ
የፈጣሪ የሆነውን ማወቅ ላይ በሱ ማስረጃ የሚቀመጥበት የሚወሰድበት ነው። ወልኢማኒ ቢልገይብ እንዲሁም ደግሞ ገይብ ኢማን እንዳለ ንጽጽሮች የሚወሰድበት ነው። ወልኩቱቢ ወተስዲቅ ሩሱሊ فهذا قياس محمود فاعله مذموم تاركه ይህ ደግሞ አይነት قياس ደግሞ محمود ነው የተደገፈ የሆነ قياس ነው ተግባሪው ማለት ይህ ማለት ገይቡን በትክክል አውቀዋለሁ ለማለት ሳይሆን ኢስቲላል የሚያደርግበት ከዚህ መነሻ ገይብ እንዳለ ማስረጃ የሚያስቀምጥበት ነው። አላህ Subhanahu Wa Ta'ala እንዳለ በምን መልኩ ያለ ፈጣሪ ለመሆኑ የሚታወቅበት እንዲሁም ደግሞ በብቸኝነት የሚመለክ ፈጣሪ ለመሆኑ የሚገለጽ ነው። ቀደም ብዬ በነብዩላህ ኢብራሂም ላይ የተገለጸውን እየገለጽኩላችሁ። ሌላኛው ደግሞ አልኢማን ቢልገይብ የሚባለው ላይ ሐሳብ ላንሳ። ገይብ ሲባል በሶስት መልኩ ሊታይ ይችላል። የመጀመሪያው ግን በሁለት መልኩ ልንወስደው እንችላለን። አንዳንድ ዑለማዎች እንደሚገልጹት አንደኛው አልገይብ አልሙጥለቅ ይባላል። አላህ Subhanahu Wa Ta'ala ብቻ ነው አልገይብ አልሙጥለቅ የሚባለው ምንም አይነት ንጽጽሮች የሚወሰድበት አይደለም። ለዚህም ደግሞ ግልጽ የሆኑ ቀጥዒ የሆኑ ቁርአናዊ ማስረጃዎች አሉ። እንደሚታወቀው ቁርአን ወህይ ስለመሆኑ ሁላችን በቁርአን እናምናለን። በቁርአን የሚክድ የለም። ነገር ግን ከማስረጃነት አኳያ ግን ሁለት አይነት ገጽ ባህሪ ይኖረዋል። የመጀመሪያው ግልጽ የሆኑ ማስረጃዎች አሉ። ሁለተኛ ደግሞ አንጻራዊ የሆኑ ደግሞ ማስረጃዎች ይሆናሉ ማለት ነው። ያ ደግሞ አንጻራዊነታቸው በመልኩ ነው የሚሄደው የሚለው ቅድም ባሳዩዋቸው ዑለማዎች የሚሄዱበት ሁኔታ ስላለ ነው። አላህ Subhanahu Wa Ta'ala በተመለከተ ምንም አይነት ንጽሮች የሚገባበት ባለመሆኑ ወላኪን ግን በገይብ ማመን የሚባለው ግን ለምሳሌ በመላእክት ማመንና እንዲሁም በጂኖች ማመን ሲባል ለኛ መላእክቶች ገይብ ናቸው በአምስት ህዋሳችን የምናረጋግጠው ባይሆንም ጅብሪልን በቀጥታ አይቻለሁኝ እንዲህ ብሎ የሚናገር ሰው ባይኖርም ወላኪን ግን እናምንባቸዋለን። መላእክት አለ ብለን እናምናለን። የመላእክት ላይ ኢማን እንዴት ነው የሚለው ደግሞ ወደፊት ኪታብ ይዘን ስንማር የምናይ ይሆናል። ከዛ ውጭ ግን ባለው ደግሞ አንጻራዊ ገይብ ወይም ደግሞ አልገይብ ንስቢ የሚባለው ለምሳሌ አንድ ጂን ለሌላው ጂን ወይም አንዱ መላእክት ለሌላው መላእክት ገይብ የማይሆንበት ሁኔታ አለ። ይህ ደግሞ አንጻራዊ መሆኑን የሚያሳይ ነው ማለት ነው። ለምሳሌ ጀነትና ጀሃነም ብንመለከት እሱም አንጻራዊ ነው፣ በአሁኑ ሰዓት የምናምንበት ነው። ወላኪን ግን እዛ ቦታው ላይ ደግሞ አላህ Subhanahu Wa Ta'ala ጀነት ሲያስገባን እንደሚያስገባንም እንለምነዋለን። ሲያስገባን የዛ ጊዜ ልቦች ላይ ውል ብሎ የማይታዩት ገይብ የነበሩት ሁሉ በአጠቃላይ ፊት ለፊት ሆነን የምናያቸው ናቸው ማለት ነው። ያን ደግሞ አላህ Subhanahu Wa Ta'ala ሁሉ እስከማየት ድረስ ያደርሳል። ነገር ግን ከምንም አይነት ፍጡራኖች ጋር አንጻራዊነት የማይወሰድበት ለመሆኑ ቅድም የጠቀስኩላችሁ ሁዱስ ማስረጃዎች የሚወሰዱበት ማለት ነው። እነሱን ማስረጃዎች ማየት ይቻላል። አልኢምካንና አልሁዱስ በሚል ዑለማዎች ራሱ በተጠንቀቀው ያስቀመጡበት ሰፊ ግንዛቤ መኖሩን ሰው እንዲረዳ ለማድረግ ነው። የመጀመሪያው محمود ነው። ሁለተኛው ደግሞ ወቅት ضرب الثاني في القياس من القياس في التوحيد አሉ። ተውሂድ ላይ ደግሞ ሁለተኛ ደግሞ ንጽጽሮች አለ። فهو القياس المذموم الذي يؤدي الى البدع والالحاد ፈጣሪን ወደ መካድ እንዲሁም ደግሞ የተበላሸ ሐሳብና አስተሳሰብ ውስጥ ወይም ያፈነገጠ አቋም እንዲይዝ የሚያደርግ ደግሞ የሆነ ቅያስ አለ። ይሄ ደግሞ ምን አይነት ቅያስ ነው ሲሉ نحو تشبيه الخالق بالخلق ፈጣሪና ፍጡሩን ንጽጽሮች ማስገባ ማለት ነው። ይሄም አይቻል መሆኑ ነው። وتشبيه صفاتي بصفات المخلوقين በፍጡራን መገለጫዎች ደግሞ የአላህ Subhanahu Wa Ta'ala መገለጫዎች ሁለቱን ተመሳስሎች መውሰድ ነው። በሐቂቃቸው ተመሳሳይ ናቸው የሚል ሐሳብ የሚወሰድበት ከሆነ ይሄ ቅያስ ተወስዶ ነው እንጂ በትክክል አላህ Subhanahu Wa Ta'ala ፍጡራን መስላለው ብሎት ስለማይሆን ይሄም የተጠላ ወደ ቢድዓና ወደ ኢልሃድ የሚያስገባ ቅያስ ነው እያሉ ነው። ወደ ፊ ቃይሲሂ ይላሉ ማአስበተ አላሁ ተዓላ ሊነፍሲሂ እንዲሁም አላህ Subhanahu Wa Ta'ala ለራሱ ያጸደቀውን የሆነውን እሱን ደግሞ በምን አይነት መልኩ ነው ሊወስድለት የሚችለው ደፍዕ በማድረግ ወይም ደግሞ ቅቡልነት እንዲያጣ በማድረግ በማስረጃ በመምታት ባሳሰቡን ውድቅ በማድረግ የሚኬድበት አካሄድ ነው። ይህን ደግሞ ዑለማዎችን ያወግዛል እየታየ ስለሆነ ማለት። እንዲሁም ደግሞ ማአስበተ አላሁ ተዓላ ሊነፍሲሂ ወሲፈቱሁ ቢሂ ሩሱሉሁ ቢማ ينفيه القياس بفعله ብለው ያስቀምጣሉ። ነብያቶችም ደግሞ የሱ መልእክተኞች የገለጹበትን ሲፋ መገለጫ ውድቅ በማድረግ የሚኬድበት ቅያስ ነው። ይህንን ዑለማዎቻችን ምን ብለው የገለጹ ማለት ነው ቅያስ መዝሙም የሆነ አስቀምጠውልናል። ሁለተኛው ወደሩ الثاني في الاصل ሁለተኛው ደግሞ በምን አይነት ሁኔታ ላይ ያለ ነው ሸሪዓ ላይ የተንጠለጠለ ቅያስ ነው። የፍቅህ ኡሱል الفقه ላይ ሄዶ ሰው ቢመለከተው የበለጠ የሚገነዘበው ይሆናል ማለት ነው። በዚህ መልኩ ነው ቅያስን ሲያስቀምጡልን የተመለከት ነው። ስለዚህ ሌላው ደግሞ አቅል ማለት ምን ማለት ነው ሲባል አልሐሪሱ ሙሐሲቢ እንዲሁም ኪታብ አላቸው አልዓቅል ወልቁርአን ቁርአንና አቅልን በተመለከተ ማለት ነው። እዚህ ላይ ስለ አቅል ግንዛቤ አረቦች ከምንድን ነው የሚገነዘቡት የሚለውን ደግሞ ማስረዳት አስፈላጊ ነው። ምክንያቱም አቅል ብለን ስንል አንዳንድ ሰዎች የሚሉት ማንኛውም ግለሰብ ላይ የተቀመጠው አእምሮ ሊመስለው ይችላል። በዛ መልኩ ግን እንዳልሆነ ከማስረጃና ከግንዛቤ አኳያ መሆኑን እንዲረዳ ነው። ስለ አቅል በተለያዩ መነሻዎችን يسمعون كلام الله ثم يحرفونه من بعد ما عقلوه የሚለውን የቁርአን አያ وهم يعلمون የሚለውን ይጠቅሱና يعرفونه كما يعرفون ابنائهم ነብያችን አለይሂ ሰላቱ ወሰለም አይሁዶች ልጆቻቸው እንደሚያውቁት ያውቃሉ። ማወቅ ብቻ እምነት ውስጥ እንደማይከት ባለፈው
ኢማን ላይና አቂዳ ላይ የተገነዘብነው እንደሆነ እያስታወስን ምን አሉ እዚህ ጋር ወልፈህሙ ወልበያኑ ይሰማ አቅለን ሊአንሁ አኒል አቅሊ ካነ ግልጽ በሆነ መስረጃ እዚህ ጋር እያስቀምጡልን ያሉት። ስለዚህ ፈህምና በያን የሚባለው ማብራራትና እንዲሁም ደግሞ መረዳት የሚባለው አቅል ተብሎ ይጠራል። ሊአንሁ ምን العقل ካነ ምክንያቱም ከአቅላቸው ወይም ከግንዛቤያችን ማስተንተን አእምሮ የሚለው አእመረ ያው ግዕዝ ላይ ምናልባት እውቀት ያለው ሰው በደንብ የሚረዳ ሆኖ ከዛ ማስተንተን መገንዘብ የሚባል ነገር ስላለ ነው አሉ ማለት ነው። ይሄ ደግሞ አረቦች ናቸው አሉ والعرب انما سمت الفهم عقلا فهم የሚባለው فهم السلف الصالح ሲባል በሌላ አገላለጽ ዑለማዎች ሙተከሊሞች የአቅል ማስረጃዎች ብለው የሚገልጹት ለመሆኑ እንዲህ ሰው እንዲረዳ ነው። لان ما فهمته فقد قيدته بعقلك وضبطته كما البعير ይላል قد عقل بعير የምትባለው ግመል እንደምትታሰረው ማለት ነው። በደንብ አድርገህ የተረዳኸው ተጓዳኝ አድርገህ በሌላው መልኩ የተገነዘብከው መሆኑን ነው አረቦች አቅል ብለው የሚያስቀምጡት የሚል ግንዛቤ ያስቀምጣሉ። ስለዚህ ሰዎች በዚህ አይነት መልኩ እንዲገነዘቡ ለማድረግ ነው ይሄ የተገለጸ ያለው ማለት ነው። ይህን ከተረዳን በዚህ አይነት ግንዛቤ አልኢማም አራዚ ምን ይላሉ የሚለውን ደግሞ ወደ ኋላ መለስ ብለን ከእንደገና የምናይ ይሆናል ማለት ነው። ቅድም እንዳስቀመጠው ነው ይሄ ተፍሲር አልበጋዊ ላይ ነው። ተፍሲር አልበጋዊ ላይ የተቀመጠውን ሁላችንም ከእንደገና እንደተረዳን ተስፋ አደርጋለሁ ኢንሻአላሁ ተዓላ። ይሄ ተፍሲር አልራዚ ላይ ነው። ተፍሲሩ አልራዚ ላይ ካስቀመጡት መካከል አልኢማሙ ሻፊዒ ማስረጃ እንዴት አድርገው እንደወሰዱ እንግዲህ የሰለፉ ሷሊህ መንገድን ተከትለው የሚያብራሩበት መንገድ ነው እንጂ ከሸሪዓ የወጣ አሳሰብ ኖሯቸዋል ለማለት እንዳልሆነ ሰው እንዲገነዘብ ነው እዚህ ጋር እየተገለጹ ያሉት ማለት ነው። ስለዚህ እነዚህን ሐሳቦች ከተረዳን እንደሚታወቀው የቁርአናዊ ማስረጃዎች በአጠቃላይ ለግንዛቤ በጣም የቀረቡ ስለመሆናቸው ፍንትው አድርገው ነው አልኢማሙ አልራዚ እየገለጹልን ያሉት። ለዚህ ደግሞ ኪታባቸውን ቅድም ካየንበት አንፃር ልንመለከት እንችላለን ማለት ነው። አሁን እነዚህን ከተረዳን ኢንሻአላሁ ተዓላ አልኢማሙ አልራዚ እንግዲህ ስለ አንዳንድ ነገሮችና ግንዛቤዎች በሚያስቀምጡበት ሂደት ላይ ምን አይነት አገናዘብና ምን አይነት አካሄድ እንዳላቸው በሚከተለው መልኩ ሰው ሊመለከተው ይችላል ማለት ነው። እዚህ ጋር ምን ያለው አልአወል የሚለው ላይ ምልክት እያሳየው ነው ያለው። አልአወል የሚለው ላይ ምን ብለው ገልጸዋል የሚለውን ማየት ይጠበቅብናል ኢንሻአላሁ ተዓላ ማለት ነው። ስለዚህ የመጀመሪያው ምንድነው አልኢማሙ አልራዚ እያስቀምጡልን ያሉት انما خص هذا النوع من الادله باراد في اول كتابه لوجهين قالوا الاول ان هذا الطريقه لما كان اقرب الطرق الى افهام الخلق واشدها اتصافا بالعقول وكانت الأدلة المذكورة في القرآن يجب أن تكون أبعدها عن الدقة وأقربها إلى الأفهام فينتفع به كل أحد من الخواص والعوام لا جرم ذكر الله تعالى إلى في أول كتابه ذلك ይህም ያስቀምጡ ምንድነው እንደዚህ አይነት መንገዶችን የማስረጃ መንገዶችን ቅርብ የሆነ የአንደኛ ሰነ ዘዴዎች ናቸው። ሰዎች አርዳድ እንዲወስድላቸው ማለት አቅላቸውን ለመቀየር ሳይሆን አፍሃም الخلቅን በደንብ አድርገው በቀላል በሆነ መንገድ እንዲረዱት ነው ማለት ወአሸዲሃ اتصافا بالعقول ይሄ ደግሞ በብርቱ ሁኔታ ነው ግንዛቤ ተብሎ ሊገለጽ የሚችለው وكانت الأدلة المذكورة في القرآن እነዚህ ቁርአን ላይ የተጠቀሱት ማስረጃዎች يجب أن تكون أبعدها عن الدقة وأقربها إلى الأفهام لينتفع به كل أحد من الخواص والعوام እንደሚታወቀው ቁርአን ላይ የሚጠቀሱ ነገሮች ሁሉ በአጠቃላይ በአስገዳጅ ሁኔታ የሚገለጹት ማለት ነው በጣም ረቂቅ ከመሆን የራቁ ናቸው። ሰዎች የማይገነዘባቸው አይደሉም ማለት ነው። ረቂቅ ከመሆን የራቁ ናቸው፣ ሰዎች የማይገነዘባቸው አይደሉም ማለት ነው እዚህ ጋር እንደማሳያችሁ። ስለዚህ ሰዎች የሚገነዘቡባቸው ከሆነ ደግሞ አላህ Subhanahu Wa Ta'ala መጀመሪያ ኪታቡ ላይ የጠቀሳቸው ለመሆኑ ሁሉም ሰው ደግሞ ማንኛውም ሰው ዓሊምም ሆነ ጃሂል በደንብ አድርጎ የሚገነዘበው ለመሆኑ ያስቀምጡ ነው። ወሳኔ አሉና أنه ليس الغرض من دلائل القرآنية المجادلة እነዚህ ቁርአናዊ ማስረጃዎች ማለት ሄደ ተነስተ እንድትከራከርበት ለማለት አይደለም። بل الغرض منها تحصيل العقائد الحقة في القلوب ልቦቻቸው ላይ እውነተኛ የሆነውን እምነት አግኝተን እንድና የተረጋገጠ እምነት እንድንወስድ ነው በልባችን። وهذا النوع من الدلائل أقوى من سائر الطرق እንደዚህ አይነት ማስረጃዎች ደግሞ ከሌላው የበለጠ ማስረጃ ናቸው አሉ። لأن هذا النوع من الدلائل كما يفيد العلم بوجود الخالق فهو يذكر نعم الخالق علينا ይህም ደግሞ እንደዚህ አይነት ማስረጃዎች ደግሞ ከሌሎች የበለጠ ጠንካራና በላጭ ማስረጃ ከመሆኑ አኳያ እንደዚህ አይነት ማስረጃዎች ደግሞ ለኛ ዕውቀትን ሲያረጋግጥልን አላህ Subhanahu Wa Ta'ala ስለመኖሩ የጌታ ጸጋ ነው ይላሉ ማለት ነው። ስለዚህ ልብ ወለድ አይደለም ማለት ነው።
فإن الوجود والحياة من النعم العظيمة علينا ምክንያቱም መኖራችንና በህያውነታችን እነዚህ ሁሉ በአጠቃላይ ታላቅ የሆኑ በእኛ ላይ አላህ ሱብሓነሁ ወተዓላ ያወላቸው ጸጋዎች ናቸው ብለው እያስቀመጡልን ነው ማለት ነው። እነዚህን ደግሞ ከተገነዘብን እንግዲህ ግልጽ የሚሆነው ጉዳይ ምንድነው? ካነ ደግሞ ይገልጻሉ እዛው ላይ ምን ብለው ይገልጻሉ ማለት ነው? وتذكير النعم مما يجيب المحبة وترك المنازعة وحصول الانقياد فلهذا السبب كان ذكر هذا النوع من الأدلة أولى من سائر الأنواع እንደዚህ አይነት ማስረጃ ቁርአናዊ ማስረጃዎች መጥቀስ ከሌላው የበለጠ በላጭ ናቸው ከሌሎቹ አይነት አገላለጾች አሉ። وعلم أن للسلف طرق لطيفة في هذا الباب سلف الصالح ደግሞ ዝም ብሎ የወለዱት አይደለም። አሁን ሙተከሊሞች ያሉ ብዙ አንድ ሙተከሊም ሲባል በርግጥ የሙዕተዚላዎችም የሌሎችም ይኖራሉ። በጥቅሉ ግን በዛ አይነት መልኩ የሚገነዘቡ የምንገረዳቸው ሳይሆን ሰለፉ ሷሊህ ዘመን ላይ ማስረጃ አድርገው የወሰዱት ለመሆኑ እዚህ ጋር በግልጽ ያስቀምጡልናል ማለት ነው። ይሄ አልኢማሙ ራዚ ተፍሲር ኪታባቸው ላይ ያስቀመጡት ነው። 419ኛው ገጽ ላይ የተገለጸ ነው ማለት ነው። ወይም ሱረቱል በቀራን በሚያብራሩበት ጊዜ የገለጹት ነው። ስለዚህ እነዚህን ከተረዳን ሌላው ደግሞ ተመሳሳይነት ግንዛቤዎችስ አሉ ወይ የሚለውን ደግሞ ማሰብና ማሳየት አስፈላጊ የሚሆንበት ሁኔታ አለ። እነሱን ደግሞ እንመለከታለን ማለት ነው። ስለዚህ ቁርአናዊስ እንደዚህ አይነት ነገሮች አሉት ወይ የሚለውን ደግሞ የምንገነዘብ ይሆናል። ይሄ ደግሞ መጅሙዑል ፈታዋ የኢብኑ ተይሚያ ነው። መጅሙዑል ፈታዋ ግልጽ ለማስረዳት ያክል ነው። እነዚህ አይነት ምሳሌዎች በምን አይነት መልኩ ነው የሄዱት ሲባል እዚህ ጋር ሶስተኛው ጁዝእ ላይ ያለ ነው። ገጽ 184 ጀምሮ እስከ 184 እስከ 185 ያለውን ነው እየገለጽን ያለ ነው። ሁለት አይነት ቅያሳዎች አሉ የሚለውን ነው የምንገልጸው። የመጀመሪያው ምን አሉ? التي يذكرها الله تعالى في كتابه التي قال فيها ولقد ضربنا للناس في هذا القرآن من كل مثل የሚለውን ሱረቱ ሩም የሚጠቀሰውን ይገልጹና እንዲሁም ደግሞ ሱረቱ ዙመር ላይ ያለውን ይገልጹና فإن الأمثال المضروبة هي الأقيسة العقلية እነዚህ ምሳሌዎች ቁርአን ላይ የተገለጹት ምንድናቸው አሉ? الأقيسة العقلية عقላዊ ሆኑ ምንድናቸው? ማስረጃዎች ናቸው አሉ ማለት ነው። ምን አይነት ከሆኑ ነው ደግሞ ብሎ እየገለጿቸው ነው ያሉት? سواء كانت قياس شمول أو قياس تمثيل ሁለቱም ደግሞ ቅያስ ሽሙል የሚባል አለ፣ ቅያስ ተምሲል ተብሎ የሚገለጽ አለ። ቅያስ ተምሲልና ሽሙል ብለን የገለጽነው ቅድም የገለጽናቸው ቅያስ ሽሙል ብለን የጠቀስናቸው ማህሙድ የሆነውን የቅያስ አይነት እንደሆነ ልንገነዘብ ይገባል ማለት ነው። ምንድነው የሚለውን ግን እዚህ ጋር ደግሞ ራሳቸው የሚያብራሩትን እገልጻለሁ። ويدخل في ذلك ما يسمونه برهانا እዚህ ጋር ደግሞ በእንደዚህ አይነት ቅያስ ደግሞ ቡርሃን ብለን የምንጠራው ይገባላሉ። እዚህ ጋር ፊት ለፊት እንደሚታየው ቡርሃን የሚባለው ወይም ደግሞ አቅልያ የሆኑ ቡርሃንያ የሆኑ ማስረጃዎች ብለን የምንጠራቸው ቁርአናዊ ምንም አይነት ከግልጽ ከቁርአንና ከሐዲሱ ጋር የሚጣጣሙ የሆኑ ማስረጃዎችን የሚገልጹበት ነው ማለት ነው። ስለዚህ ቡርሃን ብለው ይጠሩታል። ይሄ ደግሞ ወል ቂያሱ ሽሙሊ المؤلف من المقدمات ይሄ ዒልም المنطق ላይ ያለ ነው። እነዚህ መነሻዎች ወስዶ ወይም በእንግሊዝኛ ፕሪሚስ የምንላቸው ማለት ነው። እርግጠኛ ሆኑ ፕሪሚሶችን ወስዶ ሁለቱም መነሻ ወስዶ ማለት ነው ውጤት የሚያመጣለት ከሆነ ምንም አይነት በግልጽ ሁኔታ የአልቂያስ ሽሙሊ ተብሎ ይጠራል ብለው ያስቀምጣሉ ማለት ነው። ይሄ ደግሞ وإن كان لفظ البرهان في اللغة عامة من ذلك كما سمى الله آيتي موسى برهانين ነብዩላህ ሙሳን የገለጿቸውና እሳቸው ላይ ያለውን ተአምር ማለት ነው አጠቃላይ ቡርሃናይን በሚል የገለጿቸው መሆኑን ያስቀምጣሉ። ወይም يوضح هذا ይሄ ደግሞ የሚያብራራው ግልጽ የሚያደርገው أن العلم الإلهي لا يجوز أن يستدل فيه بقياس تمثيل በምሳሌያዊ ንጽጽሮች የአላህ ሱብሓነሁ ወተዓላን ዕውቀት ንጽጽሮች ወስዶ ማስረጃ እንደማይወሰድ ያስታውቃል። ምን አይነት ሲሆን ግን يستوي فيه الأصل والفرع ይሄ ደግሞ ቅያስ ላይ ነው። አስልና ፍርዕ የሚባል አለ፣ ዒላ የሚባል አለ። ይሄ ወደፊት የምንገልጸው ይሆናል ማለት ነው። በዚህ አይነት መልኩ የሚገለጽ ነው ያ ካሉ በኋላ ሰለፉ ሷሊህ ግን እነዚህ አይነት ነገሮች ይጠቀማሉ ወይ ሲባል ቅድም ያመጣውላቸው እዚህ ጋር ወላኪን ብለው እዚህ ጋር ያስቀምጣሉ። يستعمل في ذلك አሁን ከነዚህ መካከል يستعمل في ذلك قياس الاولى ተብሎ የሚባለው ግን ማስረጃ እንወስድበታለን የሚል ደግሞ ራሳቸው ያስቀምጣሉ ማለት ነው። ስለዚህ ያው ሙተከሊሞች ጋር ያላቸው ነገር የተለየ ነገር እንዳለ ሆኖ እዚህ ጋር እየገለጹ ያሉት ግን በተወሰነ መልኩ ይሄ ጉዳይ ቁርአናዊ ማስረጃ ኖሮት በዚሁ መልኩ የሚስተናገድ ለመሆኑ ማስረጃዎች እያቀረቡ ለመሆኑ ነው እንድንገነዘብ የተፈለገው ማለት። ስለዚህ አዲለቱል ሙተከሊሚን ሲባል እነዚህን የመሳሰሉት ሂደቶች የምንመለከትበት ነው። ሌላው ደግሞ ሰለፉ ሷሊህ ተጠቅመውታል ይሄን አካሄዱ ከተባለ ይሄው እዚህ ጋር ፊት ለፊት እንደሚያስቀምጡት ራሳቸው ማለት ወሚስሉ هذه الطرق هي التي كان يستعملها السلف والائمه في مثل هذه المطالب በእንደዚህ አይነት ነጥቦች ላይ ተጠቅመውታል ብለው ነው ያስቀመጡት። ለምሳሌ ከተጠቀሙ መካከል ወነህወሃ الإمام أحمد ومن قبله كساتهم بفتين برد ومن بعده من أئمة أهل الإسلام يسلمنا مهرانوች ናቸው እነዚህ ተጠቀሙበት
ያሉት ብለው አስቀምጧል። ስለዚህ ይህንን እውቀት ምናልባት የጎደለው ሰው ካለ ለተለየ ሙተከሊም እምነቶች ላይ ለማስቀመጥ ሳይሆን የተፈለገው ቅድም እንዳስቀመጥኳቸው ሙተከሊሞቹ ራሱ የቁርአን መንገድን ነው የበለጠ የሚደግፉትና በተቃራኒው ግን እነዚህ መንገዶች አህሉል ኢስላም ሲጠቀሙበት የነበረው ለመሆኑ በግልጽ እያስረዱን እየገለጹ ያለበት ሂደት እንዳለ ሰዎች ተገንዝበው ሌሎች አማኞች ላይ በተለይ አላህ ሱብሓነሁ ወተዓላ ላይ በተመለከተ የሚያነሱ ሐሳቦችን ሌሎች ላይ ረድ ለመስጠትም እንዲገነዘቡበት ለማድረግ ነው የተፈለገው የሚለውን ከግምት ውስጥ እንዲገባ ነው። ሌላው ደግሞ ያው ከሌሎች ሙተከሊሞች ጋር ያላቸው ችግር እንዳለ ሆኖ ማለት ነው። ሌላኛው ደግሞ 16ኛው ጁዝ አለ። ይሄ ገጽ 200 መጅሙዑል ፈታዋ ነው የማነሳላችሁ። ገጽ እንድታዩት ነው 259 ላይ ያለውን ነው እየገለጽኩላችሁ። መጀመሪያ ላይ ምን ይላል እንደሚያስቀምጠው እዚህ ጋር ኢብኑ ተይሚያ ነው የሚሉት وهذا الذي ይላሉ ذكرته من أنه يجب الرجوع في أصول الدين إلى الكتاب والسنة بأصول الدين ላይ መጀመሪያ ወደ ቁርአንና ሐዲስ መመለስ ግዴታ ነው። كما بينته من أن الكتاب بين الأدلة العقلية التي بها تعرف المطالب الإلهية ስለ አላህ ሱብሓነሁ ወተዓላ የተመለከተ መለኮታዊ ጉዳዮችን ራሱ ማስረጃው የሆኑ አቅላዊ የሆኑ ማስረጃዎች ራሱ ቁርአን ላይ እንዳለ አብራርቻለሁ እንደገለጽኩት ብለው ያስቀምጣሉ። ወበየነ ማ يدل على صدق الرسول في كل ما يقوله እዚህ ደግሞ ገልጫለሁ من أن الكتاب بين ቁርአን ላይ አብራርቷል ነው የሚሉት الأدلة العقلية التي بها تعرف المطالب الإلهية وبين ما يدل على صدق الرسول في كل ما يقوله يظهر الحق بأدلة السمعية والعقلية ስለዚህ أدلة السمعية እና عقليያን በመጠቀም ግልጽ ይሆናል አሉ። ስለዚህ እዚህ ጋር ደግሞ لفظ العقل ሲባል ሁሌ ሰዎች እንዲረዱት ሙጅመል የሆነ ሰምዕ የሚባለው ሁለቱም ለፍዝ ሙጅመሎች ናቸው በሚል ደግሞ ግንዛቤ ያስቀምጣሉ። ያው እንደሚታወቀው ሙተከሊሞች ጋር ያላቸው ነገር ደግሞ እንደተጠበቀ ሆኖ ማለት ነው። ስለዚህ በዚህ አይነት መልኩ ነው ሲገልጹበት የሄዱት የሚለውን ነገር አስል አውላ የሚባለው በየትኛውም መንገድ የተረጋገጠ ለመሆኑ እንድንገነዘበው የሚያስረዳን ነው ማለት ነው። ይሄ አልኢማሙ ጠበሪ ቀደም ብለው ከሚገልጿቸው ነገሮች አንፃር የምናነሳቸው ይሆናል ማለት ነው። እዚህ ጋር ደግሞ የምናየው ምንድነው? ይሄም ደርኡ ተዓሩድ አልአቅል ወነቅል የሚለው የኢብኑ ተይሚያ ኪታብ ላይ ነው። እዚህ ደርኡ ተዓሩድ አልአቅል ወነቅል የሚለው ኪታባቸው ላይ ከሚገልጿቸው ነገሮች አንፃር የምንመለከተው ወሳኝ ጉዳይ ይኖራል ማለት ነው። እዚህ ጋር ሌላም የተለያየ ነገር ካስቀመጡ በኋላ እዚህ ጋር ያስቀመጡ ወቀድ በየና في غير هذا الموضع أن الأدلة العقلية والسمعية متلازمة ስለዚህ አእምሯዊ የሆኑ ማስረጃዎችን ሳያስቀምጥ ቁርአናዊ መሰረት ያላቸው ማለት ነው። ቀድማ አልኢማሙ ራዚ እንደገለጹት እነዚህ ሰምዒያዎቹ ሙተላዚማ ናቸው፣ ሁለቱም በአንድ ላይ የተሳሰሩ ናቸው። ወኩሉ ሚንሁማ ሙስተልዚሙ ሲሐት الآخر አንደኛው ሌላኛውን እውነተኛነትን ያረጋግጣል አሉ። ስለዚህ አንደኛው ሌላኛውን እውነተኛነቱን ያረጋግጣል አሉ። አንደኛው ሌላኛውን ያረጋግጣል። ሰምዒያዎቹ ደግሞ እንደ ግልጽ እንዳለው ወህዩን ብንወስደው ሁለት አይነት አያቶች እንዳሉ አሉ፣ ሙህከምና ሙተሻቢሆች አሉ። ስለዚህ አንዱ አንዱን የሚያረጋግጥ ነው ብሏል። فالأدلة العقلية تستلزم صدق الرسل فيما أخبروا به ነብያቶች እውነተኛ ለመሆናቸው አድለተ العقلية አስገዳጅ በሆነ መልኩ የተናገሩትን እውነት ማረጋገጫ ይሆናል ብለው ያስቀመጡን ነው ማለት ነው። ስለዚህ والأدلة السمعية فيها بيان الأداة العقلية التي بها يعرف الله አላህ ሱብሓነሁ ወተዓላ የሚታወቅበት የሆነውን ማስረጃ አዲለተ ሰምዒያ አዲለተ አቅልያን ያስረዳሉ አሉ ማለት ነው። ስለዚህ ወተውሂዱሁ ወሲፋቱሁ ወሲድቁ አንቢያኢሂ ካሉ በኋላ ወላኪን ሚን الناس من ظن ግን ከሰዎች ብሎ የሚያስባል أن السمعيات ليس فيها عقليون ሰምዒያቶች አቅልያዊ ጉዳይ የላቸውም ብሎ የሚያስባል ወላቅልያት لا تتضمن السمعي አቅልያ ሲባል ደግሞ ሰምዒ የሌለው ይመስላል አሉ። ይሄ ደግሞ ሰፋ አድርጎ ወደታች በማየት ሰው ሊገነዘብ ይገባል። እንደሚታወቀው ሁላችንም በቁርአን እናምናለን። ቁርአን ላይ ደግሞ ማመን የሚባለው ደግሞ በምን መልኩ ነው የሚገለጸው የሚለውን ደግሞ በዚህ መልኩ የምናየው ይሆናል ማለት ነው። ሌላው ይሄን ኪታብ ነው የምናየው። ይሄ ኪታብ ያው ጀማሉዲን አልአንዲ ነው በሀገራችን ላይ ያሉት ማለት ነው። ሌሎች ተርጉጅ እንደሚያደርጉ ጉዳዩ እንዳልሆነ ሰው በደንብ እንዲገነዘበው ለማድረግ ነው። ተመሳሳይ ብዙ ነገሮችን ማምጣት ይቻላል። አላ ኩሊ ሐል ግን ሁላችንም ይሄንን ካስቀመጥን በኋላ ማስረጃ አድርገን የምንጠቀምባቸው ማስረጃዎች ምን ይባላሉ፣ ጽንሰ ሐሳባቸውስ ምንድነው የሚለውን የተወሰኑትን ነካነካ አድርገን የምንጨርስ ይሆናል ማለት ነው። እዚህ ጋር ምን ይላሉ ጀማሉዲን አልአንዲ ናቸው። ወዕለም ይላሉ አነ ኑር الكتاب والسنة مستمر الوجود في الوجود ይላሉ። ቁርአንና ሐዲስ እንደቀጠለ ነው ማስረጃነቱ በፍጥራን ላይ ማስረጃዎች አድርጎ ማለት ነው። ከዛ በኋላ ምን አሉሳቸው ኢላ ሙቀዲማት الساعات
فاطلب ذلك بالنصوص الشرعية المتعلقة بالتوحيد الصحيح الخالص من الشوب ምንም አይነት እንከን በሌላቸው ጥርት ባለው ተውሂድ እነዚህ አይነት ሸሪዓዊ ማስረጃዎችን ወስደህ እነዚህን ግንዛቤዎች ማስረጃ አድርገህ እንድትወስድ ይህንን ፈልጋቸው ተገንዘባቸው እያሉ ነው ማለት ነው። فإن فروع الحالية والقالية حقيقة هي المستندة إلى طريقة السلف من الصحابة والتابعين وتابعيهم والأئمة المشهورين كأبي حنيفة وسفيان ومالك والشافعي وأحمد ومن تبعهم من المشايخ كفضيل وابن أدهم وذي النون المصري ذي النون المصري ثوبان بن إبراهيم يبالل باند قلالاتشو تلاك عليناتشو والجنيد ونحوهم من أهل الاقتداء والاهتداء وقد كان الإمام مالك رحمه الله تعالى ليت شعري بأي عقل يوزن الكتاب والسنة بيتنيو جنزامين تالي القرآن حديث وك متمزنو يميلون جنزامين جمال دلالاني يسكمتالو ከየት መተው አንዳንድ ሰዎች እነዚህ ሰዎች ቁርአንና ሐዲስን ያስተባብላሉ እንደሚሉ ግልጽ አይደለም። በዚህ ደረጃ እየተቀመጡ ነው ያለው ኢማም ማሊክን ማስረጃ አድርገው እየገለጹልን ስለሆነ ማለት ነው። ይሄም ደግሞ ጀማሉዲን አልአንዲ የገለጹት ገለጻ ነው። ስለዚህ እነዚህን ከተረዳን ምን ብለው ነው ቀጥሎ እያስቀመጡልን ያሉት እሳቸው ማለት ነው። ወለው ኩና كلما جاءنا رجل أجدل من رجل تبعناه لتركنا ما جاء به جبريل إلى النبي صلى الله عليه وسلم ما نيوم بتكراكرن قطر القرآن حديث لا يقوم سلهونو بتكراكرن قطر السنة يتكراكربتن زي بيتكتلن السو بس حسب نتكلل نورو نبياتين جبريل ولا نبياتين عليه الصلاة والسلام وحي بتون النبرة قالوا وهلا هنا إمام مالك نقر مسكمت وقد ألف بعض السلف كتابا ب6 مجلدات يبين فيها أن العقل الصحيح لا يخالف النص الصريحة ስለዚህ ትክክለኛ የሆነ ግንዛቤ ነሱን ግልጽ በሆነው የመጣው ነስ ደግሞ ተጻሮ እንደማይመጣ ገልጿል። አበደን ሁሉ ያሉ በጭራሽ ዘላለም ማለት ነው ፈጽሞ ሊጻራችን ወአንሁ ኢንፉሪደ ደሊላኒ ቀጥዕያኒ فهو من المحال ነገር ግን ሁለት ቀጥዒ የሆኑ ፍንትው ያሉ ግልጽ የሆኑ ማስረጃዎች ተጻረዋል ቢባል ማለት ነው ይሄ ሙሐል ነው ፈጽሞ የማይሆን ነገር ነው። فلما كان من جملة الأخذ حفظها أمر به ብለው እሳቸው ጀማሉዲን አልአንዲ ያስታውሱናል ማለት ነው። ስለዚህ እነዚህን ግንዛቤዎች በደንብ አድርገን ሰው ሊረዳቸው ይገባል እንላለን ማለት ነው። በመጨረሻም ቅድም ያስቀመጥኩላችሁ ማስረጃዎች ምን ተብለው ይጠራሉ የሚለውን እየዘረዘርን የምንሄድ ይሆናል። እነዚህ ማስረጃዎች እንደሚታወቀው በብዙ ሐሳቦች ሊገለጹ ይችላሉ። ነገር ግን ዑለማዎች የሄዱባቸው መንገዶች ናቸው። በተለይ ደግሞ አንዳንድ ጉዳዮች ላይ ሲጠቅሷቸው በዚህ አይነት መልኩ ማስተናገዳቸው ግንዛቤው የሌለው ሰው ካልሆነ በስተቀር ምናልባት ይህንን የሚቃወም አይሆንም የሚለውን እንድንገነዘብ ነው። ሌላኛው ደግሞ በወሳኝነት ቁርአናዊ ማስረጃና ሐዲሳዊ ማስረጃዎች እንዲሁም ደግሞ ሰለፉ ሷሊህ ዘመን ላይ ሲጠቀሙት የነበሩ ማስረጃዎች በጥቅሉ ተደራጅተው የሚታዩባቸው ሂደቶች እንጂ ሌላ ጉዳይ አይደሉም የሚለውን ደግሞ መልሰን ልንገነዘብ ይገባል ማለት ነው። ስለዚህ ምን አይነት ማስረጃዎች አሉ የሚለውን ነገር ቅድም ያስቀመጥነውን ቂያስ አልአውላ የሚባለውን መውሰድ እንችላለን። መጀመሪያው ቂያስ አልዒላ የሚለውን እንውሰድ። ቂያስ አልዒላ የሚባለው ህግ ምን አይነት ነው? አንድ የታወቀ ነገር ሊኖር ይችላል። ቀጥሎ ደግሞ ሌላ የተከሰተ ነገር አለ። ስለዚህ ሁለቱንም ንጽጽር የሚወሰድበት በምን አይነት መኩል ነው የሚለውን ነገር ሁለቱም ደግሞ የጋራ ምክንያት የሚያገናኛቸው እኩል ሚዛን የሚወሰድባቸው ዒላ በመኖራቸው የሚወሰድ ነው። ለዚህ ደግሞ አላህ ሱብሓነሁ ወተዓላ ምሳሌ ማድረግ የፈለገው ይሄ ቁርአን ላይ ያሉትን የኸምርን ጉዳይ የሚመለከት ይሆናል ማለት ነው። ይሄ ኡሱሉል ፊቅህ ላይ የበለጠ ሰው ሊወስድበት የሚችል ግንዛቤ ነው። ሌላኛው ደግሞ ቂያሱ ደላላ የሚባል አለ ወይ ደግሞ ተምሲል የሚባል አለ። ስለዚህ ይህ ደግሞ ጉዳዩ ምንድነው? የሆነ ነገር አለ ወይም ደግሞ የሆነ ውጤት አለ። ስለዚህ ያ ነገር መኖሩን ወይም እውነተኝነቱን በሌላ ተመሳሳይ ነገር ማረጋገጥ የሚባል ነው ያለው። ይህም ደግሞ ቅድም እንዳስቀመጥነው አላህ ሱብሓነሁ ወተዓላ ጋር በተመሳሳይ ነገር የሚረጋገጥበት እንዳልሆነ አስረድተናል ማለት ነው። ዑለማዎች የሚጠሉት አይነት ቂያስ ለመሆኑ አስረድተናል። ነገር ግን አንዳንድ ማስረጃዎችን ግን ከዚህ አንፃር መውሰድ ይቻላል። ለዚህም ቁርአን ላይ ማስረጃ መጥቀስ ይቻላል። አንድ ሞተ ሰው እንዴት ሊቀሰቀስ ይችላል ብለው ጥርጣሬ ያነሱ ሰዎች በምን አይነት መልኩ ምላሽ እንደተሰጣቸው አላህ ሱብሓነሁ ወተዓላ ምሳሌዎች በማስቀመጥ አስቀምጧል ማለት ነው። ስለዚህ መሬትን ስንመለከቱ እነዚህ መሬት በምን መልኩ ከእንደገና እንደምትለመልም በምን መልኩ ዝናብ ወርዶ እንደሚያስተካክላት የአትክልቶችን አበቃቀል ምሳሌ በማድረግ የተገለጸበት አለ ማለት። ስለዚህ ይሄ ምሳሌዎች ናቸው ትልልቅ ዑለማዎች በዚህ አይነት መልኩ አድርገው ምን በሚል ጠርተውት ነው ቂያሱ ደላላ አው ተምሲል በሚል የወሰዱት ማለት ነው። ሌላኛው ቂያስ አልአውላ የሚባለው ነው። ይህም ደግሞ ቀላል የሆነ ነገሮችን የሚያሳይ ነው። ለትልቅና የከበደ ነገር ሊኖር ይችላል። ይሄ ምንድነው የሚሆነው? በምን አይነት መልኩ ሊሄድ ይችላል የሚለው ለምሳሌ ሱረቱል ኢስራ ላይ ያለውን መውሰድ ይችላል። ለምሳሌ ለእናትና ለአባቶች ኤጭ አትበላቸው ኡፋ ብለህ አትመልስላቸው የሚል አለ። ይህ ማለት ምንድነው? በትንሹ ይሄ ከተወሰደ በትልቁ መምታት የሚባለው ራሱ
እንደማይቻል ግልጽ አድርጎ የሚያስረዱበት ጉዳይ ነው ያለው ማለት። ግን ከተውሂዶች ደግሞ አኳያ ማስረጃ አድርጎ ማስቀመጥ ካስፈለገ ብዙ ኩቱቦች ላይ ኢብኑ ቀይም ኪታቦቻቸው ላይ የሚገልጹት እንዳለ ሆኖ ኢብኑ ተይሚያም ተመሳሳይ ማነጻጸሪያዎች ወስዶ የሚገልጽባቸው አሉ። ስለዚህ ሰማይና ምድርን መፍጠሩ እንግዲህ ሰዎችን ከመፍጠር ይበልጥ ትልቅ ሰማይና ምድርን መፍጠር ራሱ ሰዎችን መፍጠር ከሚባለው ጋር ንጽጽሮች ተወስዶ የተገለጸባቸው ሂደቶች ደግሞ አለ። የሌላኛው ቅያሱ ሸበህ የሚባለው ደግሞ ነቢያቶች የተለያዩ ጣዖት አምላኪያንም ራሱ እንደኛ የሚበላና የሚጠጣ ሆኖ እንደ ነብይ ሊሆን ይችላል የሚል መነሻ ያቀረቡበት አይነት ጥያቄዎችን እንዲሁም ደግሞ ሌሎች አንዳንድ አወላዋይና ሐሳባዊ ጉዳዮች ላይ ንጽጽር ውስጥ የሚከሰትበት ጉዳይ አንድ ነገር ካለና ሌላ ደግሞ አዲስ ነገር ከመጣ ባህላቸው በመውሰድ በሁለቱ መካከል ወዴት ነው የሚሄደው የሚለውን ፍርድ ለማስጠጋት የምንወስድበት ሂደት ነው። ሌላኛው ደግሞ ቅያሱል ኹልፍ የሚባል አለ። ቅያሱል ኹልፍ ብለን የምንጠራው ግልጽ በሆነ መልኩ ለማስቀመጥ ያክል አላህ ሱብሓነሁ ወተዓላ ሁለት ቅያሱል ኹልፍ ብለው የሚጠሩትን ወይም ደግሞ ደሊሉ ተማኑዕ ብለው ያስቀምጡታል ማለት ነው። ሁለት ፈጣሪ ቢኖር ኖሮ ምድር ትበላሽ ነበረ የሚለውን ሱረቱል አንቢያ ላይ ያለውን ማስቀመጥ ይቻላል። ምክንያቱም ሁለት አምላክ እንደሌለና ይህን አይነት ቅያስ እንዳስቀመጠልን ቁርአኑ ሲያስቀምጡት እነዚህ ቅያሱል ኹልፍ ብለው ዑለማዎች ግን እንደገለጹት የምንገነዘብ ይሆናል ማለት ነው። ሌላው ደግሞ ቅያሱ ሰብሩ ተቅሲም የሚባል ደግሞ አለ። ሰብሩ ተቅሲም የሚባለው ብዙ ቦታዎች ላይ እንደ ማስረጃ ሊወሰድ ይችላል። አሊባና ኪታብ ላይ ሄዱበት ታላላቅ ዑለማዎች ምሳሌ ማድረግ ከተቻለ መውሰድ የምንችልበት ነው። ይሄ ደግሞ ምንድነው የሚያስፈልገው? ሁሉንም አማራጮች መጥቀስና ከዛ ከነዚህ አማራጮች መካከል በማስረጃ ውድቅ አድርጎ የተሻለ የሆነ አማራጭ ይሄ ነው ወደሚል ሐሳብ የሚወስዱበት አካሄዶቻቸው ናቸው ማለት ነው። ሌላኛው ደግሞ ምን ይባላል? አኽዙል ኸስም ቢአቅረብ ጡሩቅ ኢልኢፍሃሚ ወልኢልዛም ይባላል። ሌሎች ባለንጣዎች ነቢያቶችን ሲከራከሩ ሐሳቦች ሲያቀርቡ አላህ ሱብሓነሁ ወተዓላ ምላሽ የሰጠባቸውን ሂደት በምን መልኩ እንደጣሉት በማስረዳት እነዚህን ሂደቶች ላይ ምላሽ መስጠትም የሚባል ሂደቶች ናቸው ያሉት ማለት ነው። ቅድም በተቀመጠው መልኩ ቁርአናዊ የሆኑ እና ሐዲሳዊ የሆኑ ማስረጃዎችን የሚያስገነዝቡ ለመሆኑ ግልጽ ይሆናል ማለት ነው። አላ ኩሊ ያህል ለብዙዎቻችን ግልጽ እንደሆነ ይሰማኛል። ስለዚህ የዛሬው ደርሳችን እነዚህን የተመለከቱ ይሆናል ማለት ነው። ኢንሻአላሁ ተዓላ ጠቅለል ለማድረግ ያክል 3 ነጥቦችን ከባለፈው ያነሳነውና ዛሬ ደግሞ እነዚህ ማስረጃዎች ምን አይነት ነገር ማስረጃዎች ናቸው የሚለው ሂደት ጋር የሚነሱ ናቸው። ስለዚህ ዑለማዎች ደግሞ እነዚህን ቁርአናዊና ሐዲሳዊ ማስረጃዎች በመውሰድ ነው እንደዚህ አይነት ስያሜዎች በመስጠት አንዳንድ ጉዳዮች ላይ ሲገልጹ የነበረው ማለት ነው። ስለዚህ ከማስረጃነት አኳያና ከግንዛቤ አኳያ የሚባል እንጂ አንድ ሰው ከቁርአን በላይ ሌላም መሰረት አድርጎ መውሰድና ለመውሰድ የሚባል ነገር አይደለም። ነገር ግን አንዱ እውነተኝነቱን ማረጋገጥ ይቻላል የሚለው ኢብኑ ተይሚያ የገለጹበትን እንዲሁም ደግሞ ኢማም ራዚ የገለጹበትን ሌሎችም ደግሞ የገለጹበትን እንደ ማስረጃ መውሰድና ማየት እንደምንችል መገንዘብ አለብን ለማለት ነው። ኢንሻአላሁ ተዓላ ሰፋ ያለ ጉዳዮች ይኖሩታል። ሌላው ደግሞ አልመድኸል ኢላ ዒልሚል ከላም የሚል አንድ ኪታብ ነበረ። በሱ ኪታብ አንፃር በጣም ያስገረመኝ ነገር አለ ማለት የተገለጸ አንድ ቪዲዮአችን። በዚህ ቪዲዮ ላይ ደግሞ ሰዎች ምናልባት ግንዛቤ ድጋሚ እንዲወስዱበት ነው የተፈለገው። ሐሰን አሻፊዒ የሚባሉ ታላቅ የአዝሃር ዓሊም ናቸው። ስለ ሙዕተዚላዎች በሚገልጹበት ቦታ ላይ ለዓቅልን ለሸሪዓ ማስረጃ አድርገው መሰረት አድርገው ይወስዳሉ ሲሉ የገለጹት አሽዓሪዎችን አይደለም። ነገር ግን አንድ ወንድማችን በሚገርም ሁኔታ አሽዓሪዎች ናቸው በሚል ያለ ቦታውና እሳቸው ባላስተናገዱበት መልኩ ስለ ሙዕተዚላዎች የሚያወሩትን ወስዶ በዚህ አይነት መልኩ ለማስረዳት የሄደበት ርቀት በጣም አሳዛኝ ነው። ምናልባት ኪታቡንም እያነበብን አንዳንድ ጊዜ ግንዛቤም እየወሰድን ያ ብቻ ሳይሆን ሀታ የተለያየ እንኳን አቋም ያለው ሰው ቢሆን የሙተከሊሞችን እንቅስቃሴና እውቀት ሰው መጀመሪያ ግንዛቤ ሊወስድ ይገባል። ከዛ ውጭ ደግሞ ከሆነ አዋቂዎች ጋር መመለስ አስፈላጊ ነው። አላህን መንፈራበት ደግሞ ዒልም ደግሞ ምንም አይሰራልንም። በዛ ላይ ደግሞ አማኝ ሰው ደግሞ ምንም አይነት እንደዚህ አይነት ስራዎችን ሊሰራም አይገባም ማለት ነው። ስለዚህ እነዚህን ደግሞ ከዑለማዎቻችን ያየንበት መንገድ ስላለ ጥንቃቄ ወስዶ አንድ ሰው ሊረዳ ይገባል የሚለውን ድጋሚ ለማስታወስ ያክል ነው። ኢንሻአላሁ ተዓላ ተወሰኑ ጥያቄዎች ካሉ የምንመለከታቸው ነን። በቀጣይ ደግሞ ሌሎች ክፍሎችን ሰፋ ባለመልኩ አይተን የምንማርበት መንገድ የሚፈጠርበት ይሆናል የሚል ተስፋ አለኝ። ኢንሻአላሁ ተዓላ ጥያቄ ካለ እቀበላለሁ ማለት ነው። ጥያቄ የለውም መሰለኝ ሸኻችሁ? አዎ ይመስላል እንደዛ። ኢንሻአላህ በቃ ይሄ ከሆነ አንዳንድ ነገሮችን እነሳና
የምንጨርስ ይሆናል ማለት ነው። የተወሰነ ደቂቃ ያክል መርሐባ ሰኑሪሂም አያቲና ፊል አፋቅ የሚለው የቁርአን አንቀጽ አለ። ይሄ እዚህ የቁርአን አንቀጽ ላይ ወስደው ነው አዲለቱል አፋቅ ወልአንፉስ የተባለው የመጣው ማለት ነው፣ ቅድም እንዳስረዳችሁ። ሌላው ደግሞ በዋናነት መገንዘብ ያለብን ጉዳይ ምንድን ነው? አንዳንድ ዑለማዎች አሉ ስለ ወህዳንያው፣ ስለ ኑቡዋ፣ ስለ መቀስቀስ የሚባሉ መሳሰሉ መሳኢሎች ላይ እነዚህን እምነታዊ የሆኑ ጉዳዮች ላይ ማስረጃዎች ይወስዳሉ። እነዚህ ማስረጃዎች ደግሞ ሁለት አይነት ማስረጃዎች ናቸው። ሸሪዓዊ ማስረጃዎች እና ሁለተኛው ግንዛቤያዊ የሆኑ ማስረጃዎች ደግሞ አሉ ማለት ነው። ይህ ደግሞ ከእንትኑ ጋር የሚጋጭ ነገር የለውም። ከቁርአኑ እንዲሁም ከሐዲሱ ጋር ምንም አይነት ግጭት የሚፈጥር ነገር አይደለም። ለዚህም ብዙ ማስረጃዎች ይቻላል ማየት ይቻላል። እነሱንም ማሳየትም መግለጽም ስለሚቻል ማለት ነው። ስለዚህ ዋናው ጉዳይ ስለ አላህ ሱብሓነሁ ወተዓላ ስንነጋገር ቁርአን ላይ በመልኩ ነው የመጣልን የሚለውን ነገር መገንዘብ አስፈላጊ ነው። ወላ የእቱነከ ቢመሰሊን ኢላ ጂእናከ ቢልሐቅ ወአሕሰነ ተፍሲራ የሚል የቁርአን አንቀጽ አለ። ይህ ሱረት አልፉርቃን ላይ ያለ ነው። ሱረት አልፉርቃን ላይ ለነቢያችን ዓለይሂ ሰላቱ ወሰላም እነዛ ሙሽሪኮች ማስረጃ ብለው የሚደረድሩትን ነገር አንተ በያን የምታደርግበት ሐቁን የምታረጋግጥበት በአንተ ላይ ብናመጣ እንጂ እነሱ ያመጡትን በአንተ ላይ ብናመጣ እንጂ ብሏቸዋል። ይህም ደግሞ ፍንትው አድርጎ የሚያብራራ መሆኑን ወአሕሰነ ተፍሲራ ብሎ ይገልጸዋል። ኢማም አልበጋዊ እዚህ ተፍሲራቸው ላይ የሚያስቀምጡ ምንድን ነው የእነሱን የሙሽሪኮችን የሚያመጡትን ማስረጃ እንደሚታወቀው ሹብሃ ተብሎ ይገለጻል አሉ። ቀጥሎ ደግሞ ሐቅን ደግሞ የሚብራራበት ደግሞ እሱ ደግሞ ሐቅ ተብሎ ይገለጻል ማለት ነው። ሹብሃውን የምንከላከልበትም ሐቅ ተብሎ ይገለጻል ብለው አስቀምጠዋል። ስለዚህ እነዚህን ሂደቶች ነው አንድ ሰው ሊገነዘብ የሚገባው ብለን እንረዳለን። ኢንሻአላሁ ተዓላ እነዚህ ናቸው በራሂን የሚባሉት ማለት ነው፣ ወይም ግልጽ የሆኑ ፍንትው ያሉ ማስረጃዎች ናቸው። ማንም ሰው ኢንካር ሊያደርጋቸው የማይችል የሚገለጹባቸው ለመሆኑ ደግሞ ሁላችንም ከእንደገና በደንብ ግንዛቤ እንድንወስድ ነው። እነዚህ መሰረቶች ማወቃችን ለቀጣይ ለምናደርገው የአቂዳ ትምህርቶች በጣም ግንዛቤ ይሰጠናል፣ ያስረዳናል ብለን እንላለን። ጥያቄ ከሌላችሁ ኢንሻአላህ ደርሳችን እዚህ ላይ የምንጨርስ ይሆናል ማለት ነው። ጥያቄ ከሌለ ኢንሻአላህ ይሄንንም የባለፈውንም ትምህርት ኢንሻአላህ ሪኩዌስት የላኩ አሉ እንያቸው እናስገባቸው። መርሐባ እሺ። السلام عليكم أستاذ. وعليكم السلام ورحمة الله. ኡስታዝ አሁን ስለገባሁ ነው ያው ጥያቄ ካላችሁ ሲባል በተነሱት ከዚህ በፊት ከገባችሁ በኋላ ባነሳችኋቸው መሳኢሎች ነው ወይስ ለሶ ለማለት ፈልጋችሁ ነው? ይሄን መገንዘብ ስለፈለኩ ነው። አይ ባነሳናቸው ጉዳዮች ላይ ነው። ለጥያቄ ከሆነ ትናንት ጁምዓ መጥቶ መጠየቅ ይቻላል። ነገር ግን ዛሬ በተነሳ ጉዳይ ብቻ ነው። መርሐባ መካችን የፈለኩት በተነሳው ላይ ከሆነ ያው እስካሁን ስላልነበርኩኝ አፉ በል። ተመሳሳይ ሰዓት 3 ሰዓት እስከ 5 ሰዓት ድረስ ሁሌ ዘወትር ቅዳሜ ምሽት 3 ሰዓት ተኩል እስከ 5 ሰዓት ድረስ የሚዘጋጅ ፕሮግራም ነው እና ፕሮግራሙ ላይ ሁላችንም እንገኝ ኢንሻአላህ። በፖስት በሚደረግበትም ሰዓት ላይ ሁሉ ጋር እንዲደረስ ሸንጀነር ሸፋኽሩ ጋር እንዲሁም ደግሞ ነጃሺ ሚዲያ ላይ እኛም ይፖስታልና ሁሉም ሪፖስት እያደረገ እዚህ ገብተን እስካሁን ድረስ ታፕ ሼር ኮፒ ሊንክ እያደረገ የነበር ነው። እንዲሁም ደግሞ የተለያየ ነገር ሰፖርት እያደረገ የነበር ነው። ሁላችሁንም ጀዛኩሙላሁ ኸይራ። ይሄን ፕሮግራም በጠቅላላ ይሄኛውንም የባለፈውንም ትምህርት ኢንሻአላህ በነጃሺ ሚዲያ ዩቲዩብ ቻናል ላይ ታገኙታላችሁ። ዩቲዩብንም በዛው ሰብስክራይብ እያደረግን የተቀሩ ሌሎችም ትምህርቶች አሉ። በትላንትናው ጁምዓ ዕለትም
የጥያቄና መልስ ፕሮግራም አለ። ማንኛውም ጠቅላላ እውቀት ሸሪዓዊ የሆነ ህግ ጥያቄዎችን ሄደን እዛ በጥያቄ ብናደርግ በሚገባው መልኩ ኢንሻአላህ ሸኾቻችን ይመልሱልናል። ኢንሻአላህ የዛሬ ቆይታችን ይሄን ይመስል ነበረ። ሸኾቹ ወይ ዱዓ አድርጉና አዝጉት። مرحبا. اللهم تقبل منا دعانا واستغفارنا واقض لنا حوائجنا ويسر لنا امورنا يا رب العالمين. اللهم انا دعوناك كما امرتنا فاستجب لنا دعانا كما وعدتنا برحمتك منك يا ارحم الراحمين. وصلى الله وسلم على سيدنا محمد وعلى اله محمد. نجاة ميديا دريد وويس.